እኔ ጋር ይገናኛል። ስራ ላኪልኝ ምናምን ሴቶች ተሰብስበዋል እኔ ጋር ተባበርኝ እያለ ድሮ ይደውል ነበረ። እኔ በዛን ሰዓት ደግሞ ድልልነት አልሰራም ነበር ጭራሽ። ለምን ልጆች የነበረ ማሳድገው በአጋጣሚ ሆኖ እሺ የደወለልኝ አረብ ቁጥሩን የሱን እሰጣለሁ። ከዛ ተቀብሎ እሱ ይልካቸዋል። የሷ እህት ጉዳይ ደግሞ ከሰጠሁት ቁጥር እኔ አላስታውስም። ደወለልኝና በሁለት ወር እንደሰራች እህቷ ማለት ነው። እህት በቀደም የሰጠሽን ስራ እኮ ልጅቷን እያሰቃዩዋት ነው 27,000 ሪያል ሰርቃለች ብለው እያሰቃያት ነው እና አናግርልኝ። የትኛው ስራ ነው? እሺ ቁጥራቸው እስኪ ስጠኝ ላናግራቸው፣ ለሴትዮዋ አናግርልኝ አለኝ። ከዛ ወደ አረቧ ደወልኩኝ እኔ ከሱ ተቀብዬ ቁጥር ማለት ነው። ሳናግራት አረቢቱ አዎ ለምን እንደዚህ በላይ የሰጠሽ ልጅ ያኔ ብር ሰርቃለች ብለሽ ዘግተሻታል። እንዴት ነው 27,000 ሪያል በምን ሂሳብ ነው እሷ የምትሰርቀው ብዬ ጠየቅኳት። ላትዝልሚያ ህፃን ልጅ ናት፣ ላትዝልሚያ ማሐዲስ ርግክ ስላት አይ ወስዳለች። የኔ ምምኪን የራስሽ ሰው የሚገባ የሚወጣ ሌላ ካለ እንጂ ሸቃላ ምስኪና ያንቺ 27,000 ሪያል አትሰርቅም ብዬ አናገርኳት። ከዛ ምን ትለኛለች? ሰርቃለች። በምን አወቅሽ? እንዴት እርግጠኛ ልትሆን ቻልሽ? ብትሰርቅ ይዛው ነው የምትጠፋው። አንቺ ቤት ናት ያለችው፣ ፈትሻት። ከሰረቀችሽ ፈትሺ። የት ወጣች? ወጥታ የሆነ ሼክ ጋር ደውለን አለችኝ። ሼክ ታውቂያለሽ አለችኝ። አዎ ደውዬ ለሼክ አዎ ሰርቃለች እንደዚህ አይነት የሚለውን ቃል ሴትዮ የተጠቀመችበት ጠንቋይ ለማለት ነው። አዎ ሼክ ከቢር አለችኝ። እሱ ጋር ደውለ አዋቂ ማለት ነው። ምን አልገባኝም። ሼክ ኤሽ ስላት አዋቂ ደውለን ሼክ ከቢር ባባ ደውሎ እንደሰረቀችና መኪና መጥታ በአዝረጊስ ቋጥራ ለሰውየው እንደሰጠችው ተናግረዋል። አና ወላሂ ማፊ ሐራም አለኪ። ልጅቷን ብትሰርቅም ብሩ ጋር ትሄድ ነበረ። ለምን አንቺ ጋር ተመልሳ ቁጭ ትላለች? አላህ አጣና አግል ፈክሪ ላትዝሊሚሃ ብዬ ወላሂ አነ ማ አቅደር እሰውሺ አቦና በስ ብላ በዚህ አናግራት እንደዚህ እያለች ነው ብዬ ደግሞ ለበላይ እሱ ጋር የምትኖር የነበረው ያደረሳት ማለት ነው ልጅ እሱ ጋር የነበረችው ቁጥሩ ያደረሳት ስራ ላይ ሀበሻው ደውዬ አናግሬዋለሁ። እንደዛ ብዬ አናግሬዋለሁ። ሲጀመር እኔ ጋር አልነበረችም፣ እኔም አላደረስኳትም ስራ ልጅቱ። በእንደዚህ ምክንያት ግን ደውዬ አናግሬላታለሁ። አረቡ ለሴትየዋ አናግሬ መልሼለታለሁ ለበላይ። ይሄ ነው ያለው። ከዛ መጨረሻ ላይ ለምንድን ነው አንተ እንዴት እንደዚህ ሊሆን ቻለ ብዬ ስጠይቀው ደግሞ እየደወሉ ወደ ፍቅረኛም ነበራት መሰለኝ ወደ ምናምን እየደወለች በቃ ሊገድሉኝ ነው ሰረቅሽ እያሉኝ ነው ምናምን ስትለው እንሰጣለን እኛ አዋጥተን ብለው ነበረ መሰለኝ። እኔ አላቅም ይሄንን ታሪክ በኋላ ላይ ነው የሚነግረኛለሁ። አዋጥተን እንሰጣለን ብሎ ይሄ ፍቅረኛዋ ደግሞ ተዋጥቶ ብር እንሰጣለን እያሉ ለሰውየው እየተናገሩ ነበረ። በኋላ ላይ ማለት ነው የተቆጣው ሰውየው በጣም የተበሳጨ ልጁ ብሩን ይዞ ማለት ለመዳም ባል እኔ አላውቀውም። እሷ በስልክ አገናኝታቸው ፍቅረኛዋንና ጓደኛዋን ምናምን ብላ በሱ ቁጥር አስደውሎ ከዛ እናዋጣለን እንሰጣለን። እንዴ ያልሰረቀች እንዴት እንደዛ ብላችሁ ቃል ትገባላችሁ? እነሱ ናቸው ያሉ እና ልጁ ደግሞ ብሩን ከሰበሰበ በኋላ ይዞት ጠፋ። ወደ ጅዳ ሄደ። የእሷ ፍቅረኛ ማለት ነው ያለውን ይዞት ሄደ አለኝ። ከዛ እሱን አገር ሲገባ አሁን ሲጠየቅ እኔ ጋር እንደነበረች እኔ እንዳደረስኳት እንደዛ አድርጎ ነው ያስረዳቸው። እኔ ደግሞ ዝም አልኩኝ። ለምን ዝም ያስባለኝ መንገድ ደግሞ እዚህ ሀገር ህገወጥ ነኝ፣ ለራሴ የልጆች እናት ነኝ፣ ፈርቼ ነው የምኖረው። ብዙ ነገር ይላሉ። እኔ ግን የለሁበትም። ይሄ ነገር ነው እች ናት የተፈጠረችው። ሰውየው የሚደዋወል የነበረ ከነሱ ከበላይ የምትባል እጀዛ ቦታዋ በላይ ጋ ነው። ግን በላይ ቆይ ሰናይት በላይ የደረሰ አሁን በላይ የት ነው?
በላይ አገር ያገራቸው ልጅ ነው። እነሱ በደንብ አድርገው ያውቁታል። ሀገር ገባ ለእኔ አገር ገብቶ ተይዞ ሲገባ ሲይዙት እኔ አይደለሁም ብሎ ሁሉ ነገር ወደ እኔ እንዳስገባኋት እኔ እንደማውቃት እግዚአብሔር ምስክሬ ነው አልኩሽ። አንድ ቀንም አውርቻት አላውቅም ልጅቷ እኔ ጋርም አልኖረችም። በዛን ሰዓትም እኔ ይህን ስራ አልሰራውም ነበር። ጭራሽ ከሀቅ የራቀ ነው። ይሄ እውነት አይደለም። አሁን ለእኔ እነሱ እኔ እንደላኳት እኔ ጋር እንደምትኖር እንደነበረች እንደዛ አድርገው ነው የሚያስቡት። ለምን እሱን አታቀርበውም? በላይ ለምን አታቀርበውም? ያደረሳት ስራ እሱ ጋር የምትኖር የነበረች ለምን በላይ አይቀርብም? ኦኬ ጥሩ ሳናም ጠይቃት ይያቀሙ። እሺ ባላይን ምን ጠራዋለሁ? አሁን ይሄ ጉዳይ የተፈጸመው የዛሬ ስንት ዓመት ነው? ስንት ዓመት ሆነው ይሄ ጉዳይ? ብዙ ዓመት ሆነው እኔ ባላስታውሰውም 8 ዓመት ምናምን። እና 8 ዓመት አሁን እቺ ልጅ ሰዎቹ ገለው ቀብረዋት ቢሆንስ በምንድን ነው የምናውቀው? የት ደረሰች? እኔ ምንም አላውቅም። በዛ ሰዓት ልጁ ለራሱ በላይ ለራሱ ሰፋራ ደውለዋል ብሎኛል። ማንም ያዳምጠው አልነበረም። በዛን ሰዓት በጣም ሳኡዲ ማንሱም አልነበረም። እዚህ እኛ አካባቢ ሰፋራ አልነበረም። አሁን እንኳን አሉ። በዛን ጊዜ ግን ወደ ጅዳ ደውለዋል። ወደ ቤተሰቦቿ ወንድሞቿ ምናምንም እንደዚህ እየተባለ ነው። ማንም ይሰማው አልነበረም። እንደዛ ነው ያለኝ። ሰዎቹ ምን አድርገዋት ይሁን? አሁን እንግዲህ እኔ የመጨረሻ ንግግር እንደዛ ብዬ አናግሬ ከዛ ከስንት ጊዜ በኋላ ደግሞ ቆይ ልጨርስ። ከስንት ጊዜ በኋላ ሴትየዋ ደግሞ ከስንት ቀን በኋላ ደውላ ማታ ነበረ ደውላ አንቺ በቀደም ደውለሽልኝ የነበረ ነው? አዎ። ስለ ልጅቷ ያናገርሽኝ? አዎ እኔ ነኝ አልኳት። እሺ ስላት እንሐሸት ምን ልቤት راحت ترمي زبالة انحشت አለችኝ። ወላ ከዛ ወደ በላይ ደውዬ ልጅቷ ጠፍታለች ዝባላ ልትጥል ብላ አረዋ ማታ ደውላልኛለች ስለው እሰይ ግልግል አገሯ ትገባለች ብሎ በዚህ ነው በቃ እኔ እና እሱ ያቆመው። የዛሬ ስንት ዓመት ነው አንቺና በላይ እሱን ያወራችሁ? የዛሬ 8 ዓመት በቃ እዛን ሰዓት ጠፋች ካለች ሴትዮዋ 8 ዓመት ሆናት። 8 ዓመት በቃ ወዲያውን እኮ ነው። እኔ ሙሽ አናገርኳት ሼክ ከቢር ምናምን አናገርኳለች። አረቧ እንደዚህ ይሰርቃለች እርግጠኛ ነን እንደዚህ ብሏል አለችኝ አይደለ? ከዛን ቀን ደግሞ መምኪን ሳምንት ቆይታ ደውላ ማታ ላይ አንቺ የበላይ ልጅ ያናገርሽኝ ነኝ አለች። አዎ ልጅቷን እንሐሸት ትርሚ ዝባላ አለችኝ። ደውዬ ለበላይ ልጅቷ ጠፋች እየተባለች ነው። ጠፍታለች ዝባላ ስለው እሰይ ግልግል። ለምን ሰውየው እየደወለ ያስፈራራቸው ነበር መሰለኝ ለነበላይ። እሱን በደንብ አድርገው የሚያውቀው በላይ ሲመጣ ሳውዲ ውስጥ ነበር በላይ የዛኔ እንደዛ አሁን ነበር እሱ አይደለ ያደረሳት ስራ እሱ ጋር አይደለም የምትኖረው የነበረችው ልጅቱ ቤቱ እኮ ናት አይደለም። በሰዓቱ አልተያዘም ሀገር አልገባም ነበር አልተያዘም ነበረ። አሁን በቅርብ ጊዜያት ነው የገባው። በጣም ጥሩ። እንደዛ ከሆነ ታዲያ እንደዛ ከሆነ ለምን ሀገር ሲገባ ባንቺ ማላከክ ፈለገ? ልጅቷ ጠፍታ ከሆነ ኦልሬዲ በነፍስ ያዙት ሀቢባዬ፣ በነፍስ ሲይዙት ሀቅ ማንም ሰው ያውቀዋል። ይሄ እሱ ጋር እንደነበረች እኔን እች ነገር ናት ማንም ያውቃል። ስለዚህ በነፍስ ስለሆኑ ቤተሰቦቿ ሀገር ቤት እሱ ተይዞ ሲገባ ሀገር ሰው ናቸው። አላቃትም የት ሀገር መሆኗንም ምን መሆኗንም ልጅቷ እግዚአብሔርን እያልኩሽ ነው አላቃት። ምንም ግንኙነት የለኝም በጭራሽ። አዎ ግን እኔ ያልገባኝ አንድ ነገር፣ አንደኛ አረብ 27,000 ሪያል ቤት ውስጥ በካሽ ያስቀምጣሉ። ባንክ እያለ ለምን በካሽ ያስቀምጡ? ለነሱ እንደዛ እያሉ ነው። ለምን አብካክተውታል። እነሱ ለራሱ አትሰርቅም ብለው መከራከር። እሺ በቃ ስታለቅስባቸው አዋጥተን በቃ እንሰጥሃለን እስብር ምናምን እያሉት ነበረ መሰለኝ። መጨረሻ ላይ ሲጨንቀው ነገራቸው ልጅ በአረብ ቤት ውስጥ እየተገደበ ነው እኮ አዋጥተን እንሰጣለን የሚሉት አልሰረቀችም ተብሎ መከራከር። እሺ አዋጥተው ይዞ መሄድሳ የባሰ አይደለም? የሀገረሽ ልጅ እኮ ከልብሽ እሷን ለማትረፍ ምን ይደረግ ታዲያ? እንዳልሰረቀች ግን ቢያውቁ ከተዋጣ በኋላ ይዞ መሄድሳ እሱ እኮ ነው ብልግና። ለእሱ አደጋ ላይ አይጥልም? ጭካኔ አይደለም ይሄ? ወንድ ልጅ መቼ ነው ወንድሟ የእናቷ ልጅ ቢሆን የተሰበሰበ ብር ይዞ አይጠፋም። እሱ የእሷን ነብስ ለማዳን የተሰበሰበ ብር ባዳ ነው። ወንድ እንደዛ ነው። ይሄ የበለጠ ደግሞ ማስረዳት የሚችለው
አዎ የበለጠ ማስረዳት የሚችለው ደግሞ በላይ ነው። በላይ ይምጣ ታምጣው እሱ። እሺ አሁን አንቺን ብጠይቅሽ ትዕግስት ተራዋ ነው። ተራሽ ነው ትዕግስት፣ ያንቺ ተራ ነው። ተናገር። የት ደርሳ ይሆን? ይህኔ ገለው ቀብረዋት ይሆናል። ይህኔ ገለው ቆራርጠው ሽንት ቤት ጉድጓድ ውስጥ ጥለዋት ይሆናል። ኧረ የለም እንዴ! እሺ ይኸው ሰናይት የማውቀው ነገር የለም እያለች ትስማሚያለሽ? በዚህ አልስማማም። ምክንያቱም በብዙ ጉዳይ ላይ እሷ ያልተስማማይበት ጉዳይ ነበረ። ብዙ ያደከመኝ እንደውም እሷ ናት። ከበላይ እሷ ምንድን ነው እሷ የዋሸችውን ነገር አስረጅን። አሁን እሷ ከሀስ ከፍ አስረዳችን። ሰናይት እኔ ጭራሽ አይቻት አላቅም። በመልክ ግን አላቃትም አይባልም። ኦልሬዲ ታውቂያታለሽ። ምክንያቱም አንቺ ነሽ ያገናኝሻቸው ከበላይ ነው። ሰናይት አላቃትም የሚለውን ታስተካክያለሽ። በአካል አይቻት አላቅም በሚል በአካል አይቻት አላቅም። እኔ ኢጃዛ ቤት አትኖርም ነበር። እኔ ዛኔ ድለላ ስራም ጀመርኩም ነበረ። በላይ ቤት ነበር የምትኖረው። በላይ ሴቶች ተጠራቀሙብኝ እኔ ቤት እና ስራ አስገቢልኝ ሲለኝ ይህንን ስራ አገናኘሁት። እህትሽ የገባችበትን ስራ አገናኘችውና እንደዚህ ነው ያለችው። እሷ የተናገረችው ነገር የዋሸችው እዚህ ጋር ውሸቷን ነው። እዚህ ጋር እንደዚህ ብለሽ አስረጅም። የትዕግስት እህት ልቀጥል? አዎ እናቴ ቀጥይ። የምቀጥለው ሀበላይ ቤት ልጅቱ ብትወጣም በዛ ሰዓት ቁጥር አትሰጥም። ሰናይት ቁጥር አይሰጥም ሲጀመር በዛ ሰዓት። አሁን ነው እንጂ የሰለጠነው። በዛ ሰዓት ቁጥር ዘቡን ይበላብናል እያሉ ቁጥር አይሰጡም። ሎኬሽንም አያስልኩም። ምን ይበላብናል እያሉ ቁጥር ይወስዱብናል። ደላላ ስለሆነ የኔን ሰው ይወስዱብናል በማለት ማለት ነው። እነሱ ራሳቸው ናቸው አናግረው የሚጨርሱት። ስለዚህ አልሰጠችውም፣ ለበላይ ቁጥር አልሰጠችውም። ራሷ ናት የጨረሰችው ጉዳይ። አልሰጠይም። በኋላ ላይ ስትያዝ ነው ቁጥር የሰጠው ነገሩ ሲከር ማለት ነው። እሺ እንደገና ደግሞ እርግጥ ነው ሀበላይ ቤት ነው የወጣው። ልጅቱ ይጽፍልሻለሁ ሀብዬ የወጣው ሀበላይ ቤት ነው። ነገር ግን ስራውን ሁሉን ነገር አጣርቻለሁኝ። ሰውየው የቤታችን መሻወር የ2 ዓመት የእህቴ ሰው ዋግ ነው ብለሻል ሰናይት። ልጅቱ ስትልኪ አውቀዋለሁ ሀረቡን ብለሽ ነው የላክሻት። እና ደግሞ ሌላም ደግሞ ቆይ አንድ ያልገባኝ ነገር የትዕግስት ስምሽ ማን ነው? ለምንድን ነው በራስሽ ስም አታረጊው? መቅደስ መኮንን ቢጽፍልሽ ነበር። መቅዲ የኔ አእምሮ አይዝማ። የዛን የጻፍሽልኝ እንዴት አስታውሳለሁ? እዚህ ጋር እያነበብኩ አሁን ሰናይት እያልኩኝ መሲ ባልትና እያልኩ እየጠራው እያነበብኩ ነው ማውራው። ገባሽ? እዚህ ጋር አንቺ መቅደስ ብለሽ ቢሆን መቅደስ እያልኩ ጠራሻለሁ። ትዕግስት የጠፋችሁ እህትሽ ናት። ኮንፊውዝ እንዳለ ነው። እሺ መቅደስዬ፣ ሰናይት የራሷን ምሽዋር ታክሲ የራሷን ሹፌር ልካ ከበላይ ቤት ነው እህትሽን ትዕግስትን ወስዶ አረቡ ጋር ያደረሳት አይደለም? በላይ ነው። በላይና ሰናይት ያወራሉ። እሷ አረቡን ታወራለች በዘጋ ስልኳ። እንዲህ አላደረሰ አውረዳት ምናምን ተወሳስፈው የመክተብ አለ 800 ብር የሚሰሩት 400 ብር ተካፍለው የሚወስዱት የደላሎቹ ማለት ነው። እሷ ስራውን ታመጣለች። የኔት ደግሞ በላይ ቤት ነበረኝ ብር ተካፍለው ነው እህቴን። አሁን ለአረቦቹ ተጠያቂ የምትሆኑት ሰናይት ናት። አረቡ ተይዞ ቀረቢና መስክሪ ስትባል ለስልክ ዘገፈለኝ። ቆይ አንዴ እየገባኝ ይሄድ በስቴፕ 800 ሪያል ሰዎቹ የሚከፍሉት 400 ለሰናይት 400 ለበላይ ነው። አዎ የሰው ዋግም ይቆረጥባቸዋል። በዛ ሰዓት 50 ብር ይሁን 100 ብር ይቆረጥባቸዋል። ምክንያቱም ስራ ከሰናይት ሰራተኛ ከበላይ ስራ ከሰናይት ሰራተኛ ከበላይ ስለመጣ 400 ሪያል ይካፈሉታል። ግን እህትሽ ሰናይት ቤት ብትኖር ኖሮ ስራውም የራሷ ሰራተኛም የራሷ ስለሆነ ሙሉ 800 ሪያል የራሷ ነበር የምትወስደው። ኦኬ አሁን ገባኝ። እሺ የኔ ጥያቄ የነበረው እህትሽን ትዕግስትን ከበላይ ቤት መጥቶ ወስዶ ማዳም ቤት ያደረሳት ማን ነው? የበላይ ሰው ዋግ ነው። ሐመዳም ቤት ደግሞ ቤት ድረስ አይወስዱም። መንገድ ላይ ተወሳስፈው ነው የሚቀባበሉት። በዛ ሰዓት ሎኬሽን አልነበረም። ደላላም ስልክ ለሌላ ደላላ ቁጥር አይሰጡም ጭራሽ። አሁን ላይ ነው ዘመኑ እየሰለጠነ የመጣው እኮ። እሷ በላይ ነው ያደረሳት ብላለች። አንቺ ደግሞ ማን ያደረሳት እያልኩሽ ነው። የበላይ ሰው ዋግ ነው ያደረሳት። የበላይ ሹፌር ግን ሀቤት አይደለም፣ አረቦቹ ናቸው መንገድ ላይ የሚቀበሉት። መንገድ ላይ ለአረቦቹ መንገድ ላይ ያቀበለ። እሺ ጥሩ። እና እኔ ሰናይት ለአረቦቹ ተጠያቂ ስትሆን በላይ ደግሞ ለሰናይት ነው ተጠያቂ የሚሆነው።
ይሷ ደግሞ ጭራሽ እሱ ነው ያላከከው። ግን ይሷ አምኗን በየሰዓቱ ይቀርባል። የሸሸው ማን ነው እዚህ ላይ? ይሷ በየሰዓቱ የሚቀርብ ከሆነ ይኸው ሰናይት መታለች። አቅርቢው በላይን ጥሪው እና ያስረዳል። ቁጥር ልኬልሻለሁ በሱ። እሺ ጥሪው ያንቺ የሰፈርሽ ልጅ አይደል እንዴ? ጥሪው አንቺ ና በይ። የሰፈሪ አይደለም ብቻ ግን አይሸሽም። መቅደስዬ አይሸሽም ብለሽ የመሰከርሽለት እኮ አንቺ ነሽ። ስለዚህ ጥሪው እና ይምጣ። ኢትዮጵያ ስለሆነ ኦንላይን ያለው ኦኬ ጥሪው ወይም ደውለሽ ጥሪው እና በይ። እንደማይሸሽ መስከረሽለታል። እሷ አይሸሽም እሷ ናት የምትሸሸው ብለሻል። እሷን እኔ አምጥቻታለሁ። አንቺ ደግሞ በላይ ናምጭ። ከዛ ማንጋ እውነት እንዳለ እናውቃለን። እኔ አሁን የሚያሳስበኝ ትዕግስት የደረሰች እሷ የትዕግስት እህት ብላ ቲክቶክ ከፍታ ነው። ስሟ መቅደስ ነው። የራሷ ስም መቅደስ ነው። የጠፋችው እህቷ ትዕግስት ናት። ትዕግስት የዛሬ 8 ዓመት ስራ ገብታ ሰዎቹ 27,000 ሪያል ሰረቅሽ ብሎ ቤት ውስጥ አገቷት። ስራውን ያመጣችው ሰናይት ናት። ኢጃዛ ቤቷ ደግሞ በላይ ጋር ነው። ኦኬ ሰዎቹ 27,000 ሪያል ሰረቅሽ ብለው ቤት ውስጥ ሲያግቷት ለፍቅረኛዋ ትነግረዋለች። ለፍቅረኛዋ ስትነግረው እኛ ሰብስበን እንከፍላለን አገናኝኝ ሰውየውን ይላትና ሰውየውን እሷን ሲያሰቃዩት አንቺን ከሚያሰቃዩሽ እኛ አዋጥተን እንከፍላለን ይልና ፍቅረኛዋ ሰውየውን እስብር እኛ ሰብስብ እኔ ለምኜ ከሰብስቤ ከፍልሃለው አታሰቃያት ይላል። ሰውየው ደግሞ እሺ ይላል። ከዛ ብሩ ተሰብስቦ 27,000 ሪያል ሲሞላ ጓጓ። ከፍቅረኛው ትዕግስት 27,000 ሪያሉ በለጠበትና ይዞ ወደ ጅዳ ጠፋ። 27,000 ሪያል ጠፋ። ከዛ በቃ ጀለሴ ተረሳች። እስካሁን 8 ዓመት ትኑር ትሙት አይታወቅም። ወንድ ባዳ ነው። ኦፍኮርስ ፍቅረኛ ባዳ ነው። አየሽ የእናትሽ ልጅ ወንድምሽ ቢሆን ኖሮ አስችሉት አንቺ አረብ ቤት ታግተሽ ለአንቺ የተሰበሰበ ብር ይዞ አይጠፋም። ሀቢባዬ አንዴ ልናገር የተናገረችውን አሁን መልስ ልመልስላት። እሷ የምታወራው ያለችው ወሬ የእሱን ይዛ ነው። እሱን ያላት የት ነበረች? በላይ የነገራት ነው። እኔ ያልኩሽ ነው። በዛን ሰዓት ድልልነት ገና ነኝ አላውቀውም። የእህቴን ቁጥር አገር ገብታ ተይዛ ቤቱን ስራዋን ትታ ስትሄድ ወደ ስራ እንኳን አልገባሁም። ባሌን አይፈቅድልኝም ነበር። 1 ዓመት ጓደኛዋ ነበር ይዛው የነበረው። ልጅየው ሲደውልልኝ ወደ ሳመጣው ከ1 ዓመት በኋላ ልሰራ ምናምን ቀስ እያልኩኝ እያግባባሁ ከባሌ ጋር እሱ ይደውልልኛል። በላይ የእህትሽ ቁጥር ብዙ ዘቡን አለው ላኪልኝ፣ እህቶቼ ከእህትሽ ጋር ነበሩ ምናምን ሲለኝ በመተባበር ያረኩት ነው። 400 ተካፈለች አለችው። በኋላ ላይ ነው ቁጥር ደግሞ ምንም አይመስለኝም የነበረው። እዛን ሰዓት ይሄን የምትለው ያለችው ተንኮል አላስብም ነበር። ስራው ላይ አልገባሁበትም ነበር። አዎ አሁን ቁጥር አልሰጥም። በዛን ሰዓት ግን ማንኛው ነገር እሰጣለሁ። በቃ በየዋህነትሽ የምታደርጊው አይደለ? እሰጣለሁ። ደግነት ግን ዋጋ ያስከፍላል። በዛን ሰዓት ይሄ ነው የተፈጠረው። ቤቱ ደግሞ አያሳየኝም። ቁጥር ሰጥቼዋለሁ። ሁለተኛ በ2 ወሯን ደውሎ እንደዚህ እየተባለ ነው የሰጠሽኝ ስራ የትኛው ቁጥር ነው ብዬ ከሱ ነው የተቀበልኩት። ይሄን ቁጥር እሺ በቃ ላናግራት በቀን እና ተቀብዬ ከሱ ደወልኩኝ። ገባሽ ሀቢባ? የሱ ናት እንጂ በዛን ሰዓት እኔ ምንም እቺ የምታክል ተጠያቂ አይደለሁም በዚች ልጅ። እኔ በጣም ነው ማዝነው በመጥፋቷ። ባለኝ ሰዓት እዛን ሰዓት ደግሞ አረቧን አናግሬያለሁ። ግን ማለት ነው ቆይ ማለት ሳውዲ ላይ ብዙ ተጠያቂ እሷ ናት። እኔ አላደረስኳትም። ቁጥር ሰጥቼዋለሁ። ለሱ ቁጥር ሰጠው ነበረ። ሎኬሽን ልኮ ራሱ አይን ባይን ነው ያደረሳት ሰውየው ጋር ሰዎቹ ጋር ራሱ የሚቀባበሉት ከሰው ጋር ሎኬሽን ይላክ ነበረ። በዛን ሰዓት ሎኬሽን ነበረ። ምምኪን መንገድ ላይ ቀጥሮ ሰጥቶ ሊሆን ይችላል። እሱ ነው የሚያውቀው። ሰውየው ከሰዋጉ ጋር ተሳፍሮ ነበር የሚሄደው በላይ ሸቃላዎቹ ሊያደርሽ። እሺ ሰናይት፣ እውነት ከሰዎቹ ቤት ጠፍታ ከሆነ ሰዎቹ ከላያቸው ላይ ለማውረድ ሲደበድቧት እጃቸው ላይ ሞታባቸውም ሊሆን ይችላል ሳያስቡት እና ላያቸው ላይ ሊሆን ይችላል እኮ ደውላ ራሷ አንቺ ለማውረድ ራሷ አስባ ራሷ ደውላ ይሄን ያሳስባል። ለምን አስፈለገ? ገባሽ? ለምን እናንተ የሆነ ነገር አድርገዋት ሊሆን እኮ ይችላሉ። አዎ እንደዛ ስትለኝ ቀጥታ ነው ወደሱ የደወልኩት። ጠፋች እየተባለች ነው። የሀገሯ ልጅ ናት። በምን አውቃለሁ? መኖር ከጊዜ በኋላ ነው እየከረረ ሲሄድ ወደ እኔ ሁሉ ነገር አረገው። ፈጣሪ በሚያውቀው ግን እቺ አንድ ቃሌ ናት።
ይኸውልሽ እሺ ሰናይት፣ እኔ አረቦችን 18 ዓመት አረብ ሀገር እንደመኖሬ መጠን አረቦችን አውቃቸዋለሁ። በጣም ግድ የለሽ ናቸው። አይጨነቁም፣ አይፈሩም። ጠፍታ ቢሆን አይጨነቁም፣ አይፈሩም። ምንም አይፈሩም። ምንም ደውሎ ጠፋች የሚያስብላቸው ነገር የለም። እነሱ በእነሱ ከፋላ ውስጥ ከሆነች ብቻ ነው ለቀራማ እነሱ ላይ አንዳንድ ጊዜ ቢጠፉም ስራ ያስገባም ሰው ምናምን ደውለው ጠፋችብን ምናምን ይላሉ። በዛን ሰዓት ግን ይሄ ችግር ስለነበረ ሰረቀች እንዲህ ያርጉ አምጡ እየተባለ ስለነበረ እንደዛ ብሎ መደወሏ ወደ እኔ ጥያቄ ያነሳል። እኔ ያጠራጠረኝ ሴትዮዋ ያጠራጥራ እንደዛ ስትለኝ ግን ቀጥታ ወደ መደወሏ አንቺ ማንም ኢትዮጵያዊ እቺ ልጅ እነሱ ቤት ናት ብሎ እንዲያስብ ስላልፈለገች ከአይምሯችሁ እንዲወጣ ሊሆን ይችላል። ደውላ ቆሻሻ ሊጥልውታ ጠፋች። ማን ጠየቃት? ለምን ጠፋች ብላ ራሷ ተናገረች። ገብቶሻል? ይሄ ራሷን ነፃ ለማውጣት ድጋሚ እንዳትጠየቅ በእሷ ጉዳይ ነው ይህንን ያደረገች። ግን እናንተ ይህን እያወቃችሁ እሷ ቤት መዘጋቷን እያወቃችሁ ሰዎቹ 27,000 ድርሃም 27,000 ሪያል ሰራቅሽ ብለው እያሰቃዩት እንደሆነ እያወቃችሁ ጠፋች ስትላችሁ በቀላሉ ትታችሁ ህይወታችሁን ኖራችሁ አሁን የ8 ዓመት ህይወት የኔ ነው እኩል ስሚ። እቺ ልጅ አሁን በዛን ሰዓት ይሄ ስራ ጠለቅ ብዬ አላውቀውም ነበር እያልኩሽ ነው። እኔ በአሁን ሰዓት እኔ ጋር ያለ ኃላፊነት ያለኝ በራቸው ድረስ ነው እኔ የማደርሰው። የፈለገ አንድ ነገር እንኳን ቢገጥማቸው ወይ አጥፍቼ የማረገውን አረጋለሁ። እችን ልጅ ከእሱ ጋር ናት የምትኖረው፣ ግንኙነቷ እሱ ጋር ናት። ደውዬ ያለኝን አስረዳሁት ለሱ። አገሯን ገባች አልገባች መከታተል ያለበት እሱ ነው። በምን ልወቃት? አንቺ በመልካት ታውቂያትም ባይተሻታ ጭራሽ ሀቢባ። ስለዚህ በላይ አከራዩ በመልክም በአገርም አላቃትም። በአገርም የት ሀገር ልጅ መሆኗን ምን እሱ ነው በእንደዚህ ምክንያት ስራ ፈልግልኝ ምናምን እሰጠው ነበር። ቁጥር በደንብ አድርጌ እሰጠው ነበር። የእሱን ያወራትን ይዛ ቁጥር አይሰጥም ነበር። በዛን ሰዓት ይበላል ተብሎ በዛን ሰዓት በደግነቴ በየዋህነቴ ተሰብስበውብኝ ምንም ይሄ ስራ እየገባሽበት እየሰራሽ ስትሄጅ ነው ብልጥ የምትሆኙ። እዛን ሰዓት ምንም አላቅም፣ እልክለት ነበር፣ እሰጠው ነበር። ፎቶዋን አለጣጥፎ እንኳን የሀገሩ ልጅ እንደመሆኗ እሱ ኢጃዛ ቤት እንደመኖሯ ፎቶ ለጥፎ ሊያፈላልጋት ምናምን አልሞከረም። ምንም ልትፈልጓት ምናምን አልጣራችሁም። ለእኔ ከስንት ጊዜ በኋላ ነው ማነው ስሙ የሆነች ልጅ እኔን እንዳስገባኋት እኔ ጋር እንደምትኖር እንደነበረች አርጋ ቲክቶክ ሰርታለች፣ ፖስታል እኔ ማለት ነው። እኔ ለእሷ መክሰስ እችላለሁ። የት ነበርሽ? በምን ግን እኔ ያለሁበት ህገወጥ ነኝ። እዚህ ምንም ማድረግ አልችልም። ለራሴ ፈርቼ ነው የምኖረው። አይቼ ዝም አልኩኝ። የሆነ ነገር የልጆቼን ፎቶ ባወርድ አንቺ ሰው በሊታ ለልጆቼ የሚረግማቸው እኔ እንደ በቃ የሆነ ነገር አርጌ እኔ ጋር እንደምትኖር በጣም ብዙ ነገር ሂደዋል። ዝም አልኩኝ። እኔ አንቺ ጋር የቀረብኩት ደግሞ 4 ነጥብ ላረግበት ነው። ይሄ ነገር ልናገር። ለምን ይሄ እዚህ ሀገር ህጉ ከባድ ነው። በማታቂው ነገር ደግሞ ጠለቅ ብዬ እችናት ሀቂቃዋን እየነገርኩሽ አለሁት። የቀረብኩት አንቺ ጋር እንደዚህ ጥያቄያቸውን እንድመልስ በህዝብ ፊት ምንም የሚያሳፍረኝ ነገር የለም። ሐቂቃዋ ስናት እሱ የነገራቻቸው የሀገራቸው ልጅ ነው። ምነው አገር ሲገባ ነው ገልብጠው ወደ እኔ የመጡት። ስለዚህ በላይም እዚህ ጋር ቀርቦ እውነታውን በላይም መናገር አለበት። ሁሉም መናገር አለበት። ደውልላት ነው። አይ እውነቱን ለመናገር ሁላችሁም ተጠያቂ ናችሁ። በላይ ለልጅቷ ሰዎቹ አሁን ምክንያቱም ይሄ ነገር መጣራት አለበት። ልጅቷ የተወደቀች ሰዎቹ ያላችንን አምጪ እያሉ እዚህ ወሬ ላይ እሱ ያለኝ ነው የምነግርሽ። እሱ አረቦቹ ጋር እንደዚህ እንደዚህ እንዳሉኝ እኔ ይሄንን ንግግር አላቅም። እሱ ያለኝ ነው የምነግርሽ አለሁት። ፍቅረኛ እንደነበራት እንደሰበሰበላት እሱ ያለኝ ነው የምነግርሽ አለሁት እንጂ በዛን ሰዓት እኔ ደውሎ አናግሪልኝ ሲለኝ ብቻ ነው ደውዬ እዛን ሰዓት ነው የነገረኝ። እኔን ተፈጥሯል ያለኝ። እሺ አዳምጪኝ ሰናይት፣ ልንገርሽ ነገር። እኔ እያልኩ ያለሁት ስለ ፍቅረኛዋ ስለምን አይደለም። ትስረቅም አትስረቅም እቺ ልጅ። አንድ ሰው ስለሰረቀ አይገደልም እኮ አይደለ? ሳውዲ አረቢያ ላይ የሰረቀ እጁ ነው የሚቆረጠው እንጂ ነብሱ አይጠፋም። ትስረቅም አትስረቅም እቺ ልጅ። ሰዎቹ በቤታቸውን ዘግተው የማሰቃየት መብት የላቸውም። ሰርቃለች ብለው ሪያል ፖሊስ ጠርተው አዳምጪኝ፣ ፖሊስ ጠርተው ለፖሊስ ነው አሳልፈው እሷን
መስጠት መብት ያላቸው እንጂ አንዲት ኢትዮጵያዊትን ቤታቸውን ዘግተው የገረፉ ማሰቃየት መብት የላቸው። አንደኛ እናንተ ህገወጥ ብትሆኑም ይህን ስታውቁ ወዲያው ለፖሊስ ሊጠቁሙ ይገባ ነበር። ባለመጠቆሟችሁ የዚች ልጅ ነፍስ ጠፍቶ ሊሆን ይችላል። አሁን 8 ዓመት ሙሉ የወደቀችበት ያለችበት አይታወቅም። ደውያለሁ ብለዋል ሐቢባዬ። ወደ ሰፋራ እርዱኝ ብሎ ደውለዋል። ወደ ሹርጣ ሊፈራ ይችላል። አልደወለም አላውቅም። የሚደውለው ማሪ በሰው በሳውዲያዊ ዜግነት ባለው ሰው ተደርጎ እውነትሽ ነው። ግን እሱ ወደ ሰፋራም ደውያለሁ ሚሰማኝ ያለኝን ንግግር ማለት ነው ሚሰማ አላገኘም። ሀቅ ነው። ልንገርሽ አንድ ነገር እኔ እኮ እኛ ኢትዮጵያኖች የሚምታታብን ነገር አለ። ሰፋራ እና ፖሊስ ጣቢያ። ሰፋራ ስራው ኤምባሲ፣ ስራው ፓስፖርት ማደስ፣ ኦኬ፣ የዜግነት ጉዳዮችን መፈጸም። ኤምባሲ የተከፈተው ለዲፕሎማቲክ ሪሌሽን ከሀገር ጋር ለሚገናኝ እንጂ ለእኛ ችግር አይደለም፣ ለእኛ መካሰሻ አይደለም። ሰው ሲካሰስ የሚካሰስ ፖሊስ ጣቢያ ነው። ወንጀል ሲፈጸም ስናይ ለፖሊስ ነው የምናመለከተው፣ ለኤምባሲ አይደለም። አይመለከተውም ኤምባሲ። ማመልከት ያለብን ለፖሊስ ነው። ይሄኔ ደርሳችሁላት ነበር በነፍስ በህይወት ትኑርም አትኑርም አሁን የምናውቀው ነገር የለም። ምናልባት ሰዎቹ እስካሁን ቤታቸው ውስጥ አግተውም እያሰሯት ሊሆን ይችላል። ሲደበድቧት እጃቸው ላይ አርፋባቸውም ሊሆን ይችላል። ገባሽ? 8 ዓመት ቤተሰብ ጋር ሳትደውል አየኋት የሚል አካል ሳይኖር እንዴት 8 ዓመት ሙሉ እንዴት? አሁን እናንተ ባዳ ስለሆናችሁ ረስታችኋት ህይወታችሁን ቀጥላችኋል። ባዳ ማንም እኔ ስሚ ሐቢባ ሁልጊዜ ጸሎቴን እናቷ እቅፍ ትግባ ነው የምለው። በቃ ፈጣሪ አምላክ እች ልጅ በጻፉልኝ ቁጥር መጥፎ ነገር ባሉ ቁጥር እናት ናት። የፈለገ ቢሆን እንደዚህ ወጥተሽ ስትቀሪ እናት ትጠብቃለች። የወለደ ነው የሚያውቀው። ሁሌ ጸሎቴ ነው። በጣም ነው ማዝነው በሷ በጣም ነው ማዝነው። ከሁለት ያኒ በጣም ከምልሽ በላይ ለምን ሰው ነኝ። እዛን ሰዓት ደግሞ እኔ ጋር ኑራ ቢሆን አስተላልፌ ለሱ እየነገርኩት ነው። እሱ በደንብ አድርጎ እሱ ጋር ነው ግንኙነቱ ያለው። ገባሽ? እኔ ጋር አሁን እየተደወለ ቀጥታ እንደዚህ እየተባለ የሚያስፈራራኝ ከሆነ ምን ከሆነ የራሴን እርምጃ ወይ ወስድ ነበረ። እዛን ሰዓት ያለኝ ደውይልኝ፣ ደወልኩኝ፣ አናገርኩኝ፣ ደወልኩለት ለሱ እንዲህ ተባለ አልኩት። በቃ አስረዳኝ። እሱ ደግሞ ጠፋች ስለው ሳትገባ ስትቀር አገር መከታተል ያለበት የሀገሩ ልጅ ናት እሷ። እኔ አገር እንደ በቃ ተይዛ አገሩ ሄዳለች። ከጊዜ በኋላ ነው እንዴ ጠፋች ተብሎ አገሩ አልገባችም እንዴ ብዬ በቃ ለራሴ ጥያቄ የሆነብኝ የለችም ሲባል እንጂ ማንም ሰው ህይወቴን አልኖርም። እኔ ያሳዝነኛል። ሰው ነኝ፣ የሰው ልጅ ነኝ። የምን የወጣችሁ ልትሰራ ነው፣ ሰርታ ልትለወጥ ነው። እንደኔ ስደተኛ ናት። በሷ መንገድ አልፌበታለሁ። እኔ ለማንም ሰው እንደዚህ ረስተሽው የምትኖሪ አይደለም። እሺ ጋንቺ የእናትሽ ልጅ እህትሽ ብትሆን ምን ታደርጊያለሽ? ቀጥ ብለሽ ሴትዮዋ ቤት ድረስ አትሄጂም ነበር? አላውቀውማ። ቤቷ እማውቀው ከሆነማ ሌላ አደርጋለሁ። ሎኬሽን ልከዋል እኮ ብለሻል። ሎኬሽኑ በዛን ጊዜ ሎኬሽን ነበረ፣ ይላላኩ ነበረ። የቤቷ ትላክለት፣ መንገድ ላይ ያቀብላት፣ እሱ ነው የሚያውቀው ነው ያልኩሽ። ከባድ ነው በእውነት በጣም ነው የሚያሳዝነው ነገሩ። ግን ማለት እናት ብቻ ናት መቼም ልጇን ልትረሳ ማትችለው። እናትየው በየቀኑ ቁጭ ብለው በር እያዩ ከዛሬ ነገ ልጄ ትመጣለች ወይ በጣም ከባድ ነው ብለው ያስባሉ። እመቤቴን እንባቸው ታብስላቸው ልጃቸው በአየ ሰበብ ወደ እቅፋቸው እንድትገባ ሁሌ ዘላለሜ ምኞቴ ነው በዚች ልጅ ሐቢባ። እሺ በህይወት ካለች እውነት ሴትዮዋ እንዳለችው ጠፍታ ከሆነ የተወደቀች ሳውዲ ምድር ነው አይደል? ሀበሻ ብዙ ያለበት ከዓለማችን በሀበሻ ብዛት አንደኛ ጎግል ላይ የተመዘገበ ሀገር ነው ሳውዲ። በሀበሻ ብዛት ሳውዲ ውስጥ ሀበሻ ከመብዛቱ የተነሳ ትንሽ ተራምደሽ ሀበሻ ነው የምታገኘው። የትም ገደል ሳውዲ በረሃ የሚሆኑ የትም ቦታ ሀበሻ አለ። ስለዚህ ሴትዮዋ እንዳለችው ቆሻሻ ልጥል ወጣ በዛው ቀርታ ከሆነ አስበሽዋል? 27,000 ሪያል ሰረቅሽ ብለው ያሰሯት ሴትዮ ቆሻሻ በብቻዋን እንድትጥል ሲለቋት ታየኝ እኮ ሲለቋት። ከዛ አንቺ ጋር ደግሞ ቆሻሻ ልጥል ወጣ ጠፋች። እኔ ደግሞ ከዛ እውነት ጠፍታ ቢሆን 1% እውነት ጠፍታ ቢሆን ብለን እናስብ። አንድ ሀበሻ አግኝታ አንድ ኢጃዛ ቤት አትገኝም ነበር? ኧረ ተይዛም ሀገሯ ትገባ ነበር። እዚህ ሀገር ከባድ ነው። ሀበሻ ውጥት ግብት ብለሽ አታገኝም። ገጠር ስለሆነ ሁሉ ፈርቶ ተደብቆ ነው የሚኖረው። ሁሉ በየስራው ነው።
እንደ ጅዳ ሪያድ ምናምን ሊሆን ይችላል ውጥት ብለሽ አበሻ ልታገኝ። እዚህ ግን መንግስት ነው ቀጥታ የሚይዝሽ። በዛን ጊዜ ወይ ጥሩ አረብ ካገኙሽ ተጠግተሽ ቁጥር አፈላልገሽ ትደውያለሽ ወደ ቤተሰቦች። አግተዋት ጉልበቷን እየበዘበዙ ይሆናል። እሱም አንድ ነገር ሊሆን ይችላል። በህይወት ካለች ይሁን 27,000 ሪያል ለመተካት 8 ዓመት በነፃ እያሰሯት ይሆናል። 8 ዓመት ጭንቅላቷም ሴትዮዋ ደግሞ ጠንቋይ ስለምታምን ለምን ጠንቋይ ነገረኝ ነው ያለችው። በምን አወቅሽ ሰናይት? በምን አወቅሽ? አላህን ፍሪ። ሌላ ሰው ዘርፎስ ቢሆን እንዴት 27,000 ሪያል ምስኪን ሰራተኛ ሰረቀች? ብትሰርቅ ደግሞ ለምን ከቤትሽ አልጠፋችም ነበረ? ሰርቃ እንዴት እዛው ትቀመጣለች ስትል አዋቂ ነገረኝ። አዋቂ ማለት ጠንቋይ ነው። ስለዚህ ጠንቋይ ነገረኝ ነው ያለችው። ስለዚህ በጠንቋይ የምታምን ከሆነች ሴትዮዋ አስመትታ አይምሯን አስታ ቤተሰቦቿን እንድትረሳ አድርጋ በነፃ ጉልበቷን እየበዘበዘች ይሆናል። ደሞዟን ላለመክፈል ይሆናል። 27,000 ሪያል እንዴት 27,000 ሪያል ሰው በካሽ ቤት ያስቀምጣል? ብዙ እኮ ነው። ባንክ የሚባል ነገር እያለ የሰለጠነ ሀገር እየኖሩ ኢትዮጵያ ውስጥ እንኳን እኮ ሰው ገንዘብ ቤት ውስጥ አያስቀምጥም። በጣም ከባድ ነው። እሺ መቅደስ ደወልሽ በላይ ጋር? ደወልኩ ግን ስልኩ አልሰራልኝም። በእሞም ላይ የለም። ኢትዮጵያ ነው ያለው ልጅዩ። ኢትዮጵያስ ቢሆን አንቺ ለምን ትኩረትሽን ሰናይት ላይ ብቻ አደረግሽ? በላይ የሚፈለጋል ይምጣ። ዋናው እሱ ቤት የምትኖረው ለሰዎቹ የሰጣት ሰዎቹን ያመጣችው ሰናይት ናት። ሰናይትም ተጠያቂ ናት። በላይም ግን ተጠያቂ ነው። ደዊና አምጩ በላይ ይምጣና ያብራራልን በደንብ። ይህ እኮ የሰው ነፍስ ነው። ሻንጣ እኮ አይደለም ወይ ወርቅ ወይ ልብስ ወይ የሆነ ነገር አይደለም። ስለዚህ እኔ አሁን ቀጥታ ደውልለታለሁ። እሺ ሞክሪው። እኔም ቢቦይ የሚለኝ ያለው ሪከርድ አገር ከሄደ በኋላ ቤተሰብ ሲይዙት ተመካክሮ መስመር ላይ አስገብተው ለእኔ የተናገረ ነው። እሷ ፊት አገር ከገባ በኋላ ቆይ አሁን ለምሳሌ ሰናይት ለምሳሌ ለአረቦቹ አንቺ ተጠያቂ ነሽ። አረቡ ቀርቦ ሴትያው በሪያድ ቀርባ ሰውየው በከሚስ ቀርቦ ለምንድን ነው መሰክራለሁ ብለሽ የሰው ጋማ የምታበላሽ ድረስ ነበር እኮ ባላይ ጋማ ይዞት ነበር። አረቡን መጀመሪያ ላይ መሰክራለሁ ብለሽ ተስማምተሽ በኋላ ላይ ስልክ ገብ አልተስማማሁም። እኔ ሀቢባ ከአንቺ ጋር ልነጋገር ከሪያድ ኤምባሲ ሰናይት ስቴፑን ታስረዳን። መቅደስ ያልገባኝ ነገር አለ። መቅደስ እመሰክራለሁ ብላ በኋላ ስልኳን ያጠፋቸው የቱ ጋ ነው? ምን ጋ ነው? እሱን አስረጅኝ። አልገባኝም። እኔ ብዙ ነገር ስለምሰማ ከዚህ በፊት ነግረሽኝም ከሆነ ይጠፋብኛል። ድጋሚ ንገሪኝ። መቅደስ ሚዩት ነሽ እያወራሽ። ማንኛው ላይ ነው ድጋሚ የምነግርሽ? እመሰክራለሁ ብለሽ ጠፋሽ ያልሻት ለማን ነው? ምንድን ነው የምትመሰክረው? ሚዩቱን ፈትቼዋለሁኝ። አሁን ፈተሽው። አረቡ ቀርቦ እሰጣለሁ ያኔ እንደሰጠሽ መስክሪልን ተብላ ተሸምግላ እሺ ብላ አረቡ ተከሶ ቀረበ። የት ተከሰሰ? ከዛ ስልክ ዘግታ ያጠፋኝ። ለምን? የት ተከሰሰ? ኤምባሲ ወይስ ፖሊስ ጣቢያ? ይሽምቅ ነው መስሎሽ መስሎሽ አልሰማም። አሁን ትሰሚያለሽ መቅደስ? አቤት አቤት። ሰውየው የተከሰሰው ኤምባሲ ነው ወይስ ፖሊስ ጣቢያ? በኤምባሲ አልተቀበሉንም። በእርግጥ ግን ተከታተለን ነበረ። በኤምባሲ ማለት ነው። ይሄ ኢጋማ አላቸው። ያው ኤምባሲ ማለት ነው መሰለኝ። ሬሳ ምናምን ይጭናሉ። ግን ገንዘብ ከፍለሽ ጠበቃ ቀጥረሽ ማለት ለጠበቃ ማለት ነው። እሺ የት ነው የተከሰሰው? ፖሊስ ጣቢያ ማለት ነው። ኤምባሲ ካልሆነ በቃ ፖሊስ ጣቢያ ነው። ፖሊስ ጣቢያ ተከሶ ቀረበ። ሰውየው ተከሶ ቀረበ። አዎ አዎ። እሺ ማን ጠበቃ ቀጠረ? ቀርቦ የሰጠኝን አምጣ። እኛ ጎበዝ። አንቺና ማን? እህቶች አሉ፣ ወንድሞችም አሉኝ። ኦኬ አዋጣችሁ እናንተ ጠበቃ ቀጠራችሁና ተከሰሰ ሰውየው። አዎ ሰውየው ተከሶ ነበረ።
ጥሩ ወረቀት እኮ ልኬልሻለሁ። እሺ አላየሁትም። ብዙ ፋይል ነው የላክሽው። አስረጅኝ እንደዚሁ። ከዛ በኋላ ሰውየው ቀርቦ ምስክር እኔ ያልተቀበልኩም ብሎ ካደ፣ እኔ ጋር አልመጣችም ብሎ ካደ ማን የሰጠኝ ነው ያለው? ወይኔ እና ሚስትየው ጠፋች። ደውላ አይደለ የሰጠኝ ሲል በሰዓቱ ሰናይ ተሽባ ተስማምታ ነበር። ዝግም በሰዓቱ አቅርቦት የነበረውን ሰውዬ ቁጥር ልኬልሻለሁ። አረ ልኬልሻለሁ። እንትተሽ እዚህ ጋር በደንብ አስረጅኝ ሴትዮ። ቁጭ ብዬ እኔ እሱን የማይበት ጊዜ የለኝም። እሺ ኔትወርክሽ ነው ውዴ ወይስ መቀላጠፍ አቅቶሽ ነው? ኔትወርክሽ ነው? አረ ኔትወርክም ነው። ኦኬ እሺ። ይኸውልሽ እናንተ ጠበቃ አቁማችሁ ጠበቃ ቀጥራችሁ አዳምጪኝማ። ጠበቃ ቀጥራችሁ ከሰሳችሁት። ከዛ ሰውየው ቆስጣ አይ ኔትወርክ ነው ጋይስ። እኔ ላስረዳሽ ሀቢባ፣ ጠበቃ አይደለም ከኤምባሲ ተደወለልኝ። እኔ ላስረዳሽ ብዬ ነው። ከኤምባሲ ተደወለልኝና ስለ ትዕግስት ጉዳይ እንድታስረጅኝ። እሺ ያለው ኤምባሲ ነው፣ ግዴታዬ ነው መቅረብ ኤምባሲ ላይ። ችግር የለብኝም። ምን እንዳለ እች ንግግር ልናገር ማለት ነው። እንደዚህ ነው፣ በዛ ነው እንደዛ ብሎ ሲያናግሩኝ እሺ ስትመጡ እቀርባለሁ አልኩት። ኤምባሲ ነው፣ ጠበቃ አይደለም። ኤምባሲ የሚሰራ ነው ልጁ፣ ኤምባሲ የሚሰራ ነው ያለኝ። እሺና መጥቶ ግን ምን አረገ? በመባሐስ አስደወለብኝ። መባሐስ ትፈለጊያለሽ አሉኝ። የ2 ወር ልጅ ይዤ የሚጠባ እንዴት ብዬ ነው መባሐስ ጋር የሚሄደው? በሰፋራ እቀርባለሁ። እንደዚህ ነው። ለራሴ ዋስትና ቢሰጠኝ አራስ ነበርኩኝ። የ2 ወር ልጅ መባሐስ ደውሎ መባሐስ ጋር ትፈለጊያለሽ፣ የቁጥር በቢራቸው ማለት ነው እንፈልግሻለን ነው ያሉኝ። አልቀረብኩም። ህገ ወጥ ነኝ። እንዴት ብዬ ነው ልጅ የሚያጠባ ይዤ የሚሄደው? ሰፋራ ኤምባሲ መስሎኝ ሰፋራ ላይ እሺ ብያቸዋለሁ። ያለውን ነገር ላስረዳ። እንደዚህ ግን መንግስት ተደወለብኝ። በመንግስት እንዴት ብዬ ነው? ስለዚህ መቅደስ እውነቷን ነው ማለት ነው። ስልክሽን አጥፍተሽ የጠፋሽው ልትመስል ይሄን አላጠፋሁም አለ። ስልኬን አልቀረብኩም። እዛ የተጠራሁበት ቦታ አልሄድኩም። ለምን ከሄድኩኝ የሚሆነውን ነገር ታውቂዋለሽ። የ2 ወር ልጅ አለኝ እያልኩሽ ነው የሚጠባ። ለእኔም ከባድ ነው። በሰፋራ መንገድ ግን ለእኔ ዋስትና በሚሰጡኝ ይችን የተፈጠረቻትን አሁን የምነግርሻለሁ ትናገራለሁ ብያለሁ። እሷ የያዘችው ተሸምግላ አይደለም። ማንም የሸመገለኝ የለም። ሰፋራንን ብሎ ደወለልኝ። እሺ ያለውን አስረዳለሁ። ከዛ መባሐስ ደወለልኝ። ሸሸሁኝ፣ አልቀረብኩም። ልጅ ነበረኝ፣ እፈራለሁ። ይሄ ነው። ትዕግስት ወተሽ ግቢ፣ ኔትወርክሽ ይቆራረጣል። ሀቢባዬ በሌላ ጊዜም ቁንስልስ መጥቶ እዚህ ቀርብ ያለው ራሴን ሂጄ ያረጋቸው አርጉኝ። ታዲድ ሲበዛብኝ በልጆች እንገድላለን ምናምን እኔ ይሄ ነው ብዬ ስናገር ኸሚስ ሙሉ አዳራሽ የተሰበሰበበት ቁንስልስ ከጅዳ መጥቶ ማለት ነው ይዘው ቁጥሬን ተቀብለው ኻላስ እንደውልልሻለን። እኔ በማላቀው ይሄ ነገር ዝጉልኝ፣ ይሄ ነው የሚያዳምጠኝም ሂጂ በቃ ጉዳይሽ ቁጥርሽን አስቀምጭ ብሎ ማንም የደወለልኝ የለም። የሸሸሁበት መንገድ የለም። የምሸሸው ግን የሳውዲ መንግስት ነው። ለምን ልጆች አሉኝ፣ ኃላፊነት አለኝ፣ ብዙ ነገር አለኝ። የምሸሸው የሳውዲ መንግስት ነው። ሰፋራዬ ላይ ግን ከአንዴ 2 ተገኝቻለሁ። ሂጄ ራሴንም ቢያረጋቸው አርጉኝ፣ ያዙኝ፣ ከዚህ ነገር ገልጉልኝ፣ በቃ ተሰቃየሁ ብዬ ተናግሬያለሁ። ኸሚስ ሙሉ አዳራሽ ቆንስልስ መጥቶ አዲስ ተመርጦ የዛሬ 3 ዓመት ስጪው። ከዛ ማመልከቻ ገብቼ ስወጣ ነው ሄደሽ አለቀሱ። ሲጀመር በልጅሽ አስፈራራሽ ወይ ነው? ማን አስፈራራሽ? መቅደስ እንደሱ አይደለም የሚወራው። መጀመሪያ ኔትወርክሽን አስተካኪና ቁጭ ብለሽ ለእህትሽ ነፍስ ፍትህ ልጠይቂ። እህቴ ሞታለች ወይስ አለች? የኢትዮጵያ ሕዝብ ይፍረደኝ ብለሽ ነው የመጣሽው እዚህ ጋር። ስለዚህ ተረጋግተሽ ከስርሽ ሚንሾካሾኩትን ዞር በሉልኝ ብለሽ ቁጭ ብለሽ በስርዓት ቆፍጠን ብለሽ አስረጂ።
ዝም ብለሽ አትቀላቂ። ያቆምሽበትን ልንገርሽ። መጀመሪያ ያቆምሽበት ምን ላይ መሰለሽ? ሰዎቹ እናንተ ኤምባሲ ከሰሳችሁ፣ ጠበቃ ቀጥረን ብለሻል። ከሰስን። ከዛ በኋላ ሰውየው ካደ። ቤት ያልመጣችም ማን ሰጠኝ አለ ብሎ ካደ። ሲክድ ሰውየው እንዴ ጠፍታ ከሆነ ምን አስፈራቸው ሰዎቹ? ጋይስ ለምን ይክዳል? ጠፍታ ከሆነ ሀሸት ሴትዮዋ እንዳለችው ሴትዮዋ ደላላዋ ሰናይት ጋር ደውላ ሰራተኛ የሰጠሽኝ ሰራተኛ ጠፋች እንዳለችው ጠፋች ይል ነበረ። ሴትዮዋ አስቀድማ ጠፋች አለች ከጉዳዩ ላይ። እሱ ደግሞ ቤታችን መታጠቅማለች። ስለዚህ ለምን መዋሸት አስፈለገ? ከቤታቸው ጠፍታ ከሆነ ቤታቸው አካባቢ አስፋልት ካሜራ ይታያል። የወጣችበት ቀን ይታያል። ምን አስፈራው? ምንስ አስደበቀው? ለምንስ ማን ሰጠኝ? መች መጣች? ቤታችን መታጠቅም ለምን ይላል? ስለዚህ ሰውየው ሲክድ ምስክር መስክሪልን ብለው ሰናይትን ያስገባቻትን ደላላ ጠየቁ። እሷም እሺ ብላ ነበር። ከዛ በኋላ እምቢ አለች፣ ጠፋችባቸው። ይህንን ነው። ይህን በስነስርዓት አስረጅ መቅደስ። አሁን ሀቡ አይደለም ያለው፣ ቀርቦ የሰጠኝን አንጡ ነው ያለው። የሰጠኝን አንጡ። እሺ አልቀረበኝም። ተቆራርጠሻል። ተቋረጠ። በዛ በይ ምንድነው ይሻላል? እኔ ለአረቡ አልሰጠሁትማ። የሰጠው እኮ በላይ ነው። በመልክ የሚያውቀው በላይ ነው። ምስክርነት እንኳን ብቀርብ እኮ ታውቂዋለሽ ወይ ከነዚህ ማን ነው ብለሽ እኮ ነው የምትጠየቂው። እማላውቀው ሰውየው አረብ ሴት ነኝ ያወራሁት እያልኩሽ ነው። ለማታውቂው ሰው ነው እንደ ገንዘብ ተቀብለሽ ሰው የምትሰጪው? ገንዘብ አልተቀበልኩም ሀቢባ። በዛን ሰዓት ተባብሬ ነው። ማንም አረብ እዚህ ሀገር አውቆሽው አይደለም ይደውላል። ስራ ተባበርኛለኝ። ለመጀመሪያ ነው ሸሪሐው የያዝኩት እያልኩሽ ነው። ማለት አውሪስ ቢሆን ሰውየው ማንም አረብ ሰው ወንድ አላናገርኩም እኔ። ሴት ስትደውልኝ ሸቃላ እንደዚህ ትነዝፍ ስትል ማንም ሰው ነው የሚልከው። አይተሽ አንቺ ስታደርሽ ብቻ ቤታቸው አይተሽ መኪናይተው አይተሽ ታደርሻታለሽ። ወንዱ እኔ ጭራሽ አላናገርኩትም። እነሱ ነበር የሚያወሩት። እሺ ልጅቷ ታውራ፣ እድል ስጫት። እያቋረጥሻት ነው ደጋግመሽ። መቅደስ ቀጢ። ኔትወርክሽን ማስተካከል ትችያለሽ። አስተካኪና በስነስርዓት አውሪ፣ ሳትቆራረጭ። እሺ አሁን እሰማለሁ። ሰማያለሽ? ሰውየው ኤምባሲ ነው የተጠራው ወይስ ፖሊስ ጣቢያ? እሺ አሁን ምንድን ነው የተጠራው? ሰውየው ኤምባሲ ተጠራ። ከሱ ጋር ጀምሪ በላይ። አዎ ሰውየው ሚጥ እንዳቀረበውና ምስክር አንጣ እንዳለው ነው የነገረን። ሀቡ ማን የነገራችሁ? ጉዳዩን የያዘው ማን ነው? ስሙን መናገር እችላለሁ በዚህ ማለት የራሱ ችግር አይመጣበትም። የኤምባሲ ሰራተኛ ከሆነ በውስጥ ንገሪኝ፣ ዋትሳፕ ላይ ችግር የለውም እሱ። ስለዚህ ፖሊስ ጣቢያ ሳይሆን የከሰሳችሁት እናንተ ኤምባሲ ነበር የከሰሳችሁት። ኤምባሲ ከሳችሁ፣ ኤምባሲ ተደውሎላት መስክሪ፣ ልጅቷን ለእነሱ ለመስጠትሽ መስክሪ ስትባል እሺ ብላ ከዛ በኋላ ከፖሊስ ጣቢያ ስለተደወለልኝ ነው የጠፋሁት ነው ያለችው ሰናይት እኮ። የጠፋው ሰውየው ጥሩ በቃ አሁን አንድ አይነት ሚዩት አድርጊ ነው የጠየቃት ሰናይት። ሰውየው የሰጠኝን አምጣ ነው ያሉት እና እኔ መች ሰጠሁት ላልሽ ኦልሬዲ ኤምባሲ ጠይቆሽ እኮ ተስማምተሻል፣ አምነሻል እኮ። አዎ እሺ እመጣለሁ ብለሽ እመጣለሁ ያልኩኝ ስለ ትዕግስት ጉዳይ በሰፋራ ልጠየቅ እንደዚህ ነው ብዬ ላስረዳ መባሐስ ነው የደወለልኝ ያልኩሽ ነው። የሁለት ልጅ ህፃን ልጅ አለኝ ማጠባው። እንዴት ብዬ መንግስት ገወጥ ነኝ እንዴት ብዬ መሰክራለሁ? በሰፋራ በራሴ ግን እመሰክራለሁ፣ እናገራለሁ ያየሁትን። ሰናይት አንቺ እኮ ብትያዥ ሀገርሽ ነው የምትገቢው። እቺ ልጅ እኮ ሞታ ትሙት ትኑር አይታወቅም። አንቺ ከነ ልጆችሽ ሳውዲ መንግስት ምን ያደርግሻል? አይቆርጥሽ፣ አይፈልጥሽ፣ በሰላም ወደ ሀገርሽ ነው የሚሸኝሽ። እቺ ልጅ ግን ሰዎቹ በዛን ሰዓት አግተዋት ወንጀሏት አይታወቅም ነበር። እሱ እኮ ነው መቅረብ ያለበት የሰጠ መልኩ የሚያውቀው ሂዶ ሸቃላ ሰውየው እሺ መስክሪ ብሎ ያመጡታል አይደለ? እኔ አላውቀውም። በምን መሰክራለሁ? ሀቢባ በውሸት መሰክራለሁ? ቁጥር ነው ያገናኘው እሱ ነው
ተደዋውሎ ተነጋግሮ ያደረሰ ከሰው እውነታውን ታወሪያለሽ። ትቀርቢና እውነታውን ታወሪያለሽ። እውነታውን እኔ የልጆች እናት ስለሆንኩኝ በዛን ሰዓት አራስ ነኝ፣ አልቀርብም። የሳኡዲ መንግስት ጋር እኔ አልቀርብም። በሰፋራ ግን ደህንነቴን የሚጠበቅብኝ ከሆነ እቀርባለሁ። ይሄን የምናገርሽ ያለሁት ንግግርም እናገረዋለሁ፣ እደግመዋለሁ። የሚደገም ንግግር ነው። ልጅቷ ወደ ቤተሰቦቿ ፈጣሪ አምላክ እናቷ ጋር ያገናኛት፣ እንባቸው ይታበስ። ሌላ ነገር ግን ሁሉ ነገር ጠቅልላ እኔ ጋር እኔ መመስከር እሱ አድርሰዋል። ሰውየው በደንብ ያውቀዋል። መልኩ ይደዋወለው ነበረ፣ የሚነጋገረው የነበረ እሱ ነው። ልጅቷ እየደወለችለት ስትለምነው የሆነች አለች ምስክር። ሰፋራ ላይ ቀርቤ እንደዚህ በማላውቀው ምናምን ብዬ ተናግሬ ልጅቷ የሆነ ቦታ ላይ ያገኘኋት ሳኡዲ ነው ባሏ። የሆነች አለች ሳኡዲ ነው ባሏ፣ ሀበሻ ናት። አንቺ እኮ አለችኝ በማታውቂው ነገር እንደዚህ እየደወለች ልጅቲቱ እርዳኝ እያለችው እያለቀሰች ገባሽ? ኧረ በእናትህ እያልኩት ቤት ልጅቷ ወደ እሱ ነበር የምትደውለው። አዎ ሀቢባ እኔ እኮ ምንም እዚህ ቦታ እኮ ጠለቅ ብዬ የለሁበትም። እሱ ነው ያለው እየደወለች የምታለቅስበት የነበረው ወደ እሱ። ልጅቱ ስታለቅስበት ቤቱ ተበላሽቶ እሱና ሚስቱ ያቺ ሳኡዲ ያገባች ጋር ሂደው ነበር። ታለች እሷ ልትመጣ ትችላለች። ትንገረ እንዴት እንዳወቀች ቁጥሯን አፈላልጌ አመጣታለሁ። ለምን እየዘጋት ኧረ ወዲያ ኧረ በእናትህ እንሂድላት ምናምን ብዬ እየለመንኩት ብላለች። እንዲህ አመጣታለሁ። እኔ ለራሱ እንደዚህ ስጠየቅ እኔ እንዴት ነው ተጠያቂ የምታደርገኝ? አሉ 1 2 3 አሉ። አንቺ አያገባሽም ወደ እኔ ይደውሉ ምን ይሉሻል? አንቺ አሁን እሷ እሱን ስለሆነ የምታውቀው ከሱ ቤት ስለሆነ ሄደችው አንቺን ስለማታውቅሽ፣ ምክንያቱም አንቺ ስለማላውቅ አሁን እንደዚህ ስለሆነ ነው የምልሻለሁ። በደንብ አድርጎ ያለው የሚመሰክር እሱ ነው ነበር ደውላ የምታለቅሰው። ያንቺ ቁጥር የላትም ነበረ? የላትም ጭራሽ ግንኙነት እሷ ጋር የለኝም ሀቢባ ጭራሽ። የምታደውልለት ወደ እሱ ነው የሚደወልለት እሱ ነው የነበረው። እኔ መጨረሻ ቀን እንደዚህ ብለሽ አውሪልኝ አለኝ። ደውዬ ለአረቦች አውርቻለሁ ብዬሻለሁ። በጣም ያሳዝናል። እንደውች ልጅ አሁን ሞታ ከሆነ በህይወት እያለች አትርፎኝ ስቃይ ላይ ነኝ እያለች እየለመነች ሳይደረስላት ሞታ ከሆነ በጣም ነው የሚያሳዝነው። እውነት በላይ ጋር ልደውል። ህይወት ተጠያቂ ነው። ይሄን አስቀድሜም ነግሬያቸዋለሁ ለሁለታችሁም ማለት ነው። እንደገና የአገሬ ልጅ ስለሆነ ደግሞ ምንም አይነት ነገር ልከራከርለት አልችልም። ህይወት የእህቴ ህይወት ነው። እንደው እናንተ ተወልዱኛላችሁ ነሽ ተጠያቂ ብለሽ እኮ ነው የምትከሳሰሪ ያለሽ። እኔ ጋር እንደምትኖር አድርገሽ እኮ ነው የምታወሪ ያለሽ። እንደዛ አይደለም። እሱን በትልቁን አለበት ሀቅ ለማዕተቤ ነው የምናገረው። ነገር ልሞት እችላለሁ። የተፈጠረውን ነገር እየነገርኩሽ ነው። እሱ እንደዚህ ያለ ቁጥር አይሰጡም ደላሌዎቹ። እሰጠው ነበረ እኔ ነበር ወይ በዛን ሰዓት። እሱን የተናገረሽ ይዘሽ እኮ ነው የምታወሪ ያለሽ አንቺ። እኔ ከምንም የምሸሸው ነገር የለኝም። ዝምታዬ ነው ደግሞ ይሄን ሁሉ ያመጣው። ፈርቼ የልጆች እናት ነኝ። ዝም ስለምን እንደ ወንጀለኛ እንደምሸሽ አረግሽኝ። አልሸሸሁም። ከአንዴ 2 ቀርቤያለሁ ሰፋራ ላይ። እህትሽን እንድትገኝ በጣም ነው የምመኘው። እኔ ክፉ ሰው አይደለሁም። ማንም ሰው ማንም ቢሆን ማለት ነው። እሷም እንደ ማንም ስደተኛ እንደኔ ልትለወጥ ነው የወጣችው። ምክንያት ልሆንም አልፈልግም። እኔ በተቻለኝ እየተናገርኩሽ ነው። እናንተ ግን ሌላ ነው የምታዞሩት። ሌላ እያዞርሽ ያለሽ አንቺ ነሽ። አንዴ በልጆች ያስፈራሩኝ፣ አንዴ እኔ እንዲሁ መብራናን አንቺን ለመሀልም ምን ውጪ ምንም አይነት ማስፈራሪያ እኔ አንቺ ጋር አንድ ቀን ከበላይ ጋር አነጋግረሽኛል በመስመር። ሌላ ቀን ተገናኝቼ አላውቅም። ብዙ ቁጥር ግን ይደወልብኛል፣ ፖስት ሳረግ ይላክልኛል፣ ለልጆቼን ይጻፋል። ችግር የለም ህመማችሁ ስለሚገባኝ ፈጣሪ ባገኛት እች ልጅ እያልኩኝ ዝም እላለሁኝ። አይጠራም። የበላይ ቁጥር ድጋሚ ሞክሪ ጋይስ። መዳም እንዴት ቁጥርሽን አወቀችው? በት እራሷ አይደለች እንዴ መዳምን አናግራ ስራውን ያመጣችው?
እንዴት መዳም ቁጥርሽ እንዴት አወቀች እልሃለሁ። ስራውን ያመጣችሁ ደላላ እኮ እሷ ናት። ከመዳም ጋር ያወራችሁ እኮ እሷ ናት። ሀቢባ ስራውን እኔ ስላምጣውም አላቅም። ስራ ያስገባሽልኝ ሴትዮ ዘግተው እንደዚህ እንደዚህ ያደረጓት ሲለኝ አምጣ ቁጥር ብዬ የተቀበልኩት ከስ ነው። ውስብስብ ያለ ነገር ነው። ለምን ደግነት ዋጋ ያስከፍላል እያልኩሽ ነው። ተቀብዬ እኔ ደግሞ አናግራታለሁ በደንብ አረብኛ ስለማልችል። ሰናይት ይቅርታና ማለት ነው ደግነት ዋጋ ያስከፍላል ስትይ ቻሪቲ አይደለም፣ በነፃ አይደለም ያደረግሽው፣ ብር ተከፍሎሽ ነው። 400 ወር ያላንቺ 400 ወር አልተቀበልኩም። በዛን ሰዓት አልቀበልም ነበር እያልኩሽ እኮ ነው። አሁን ተቀበልኩ እኮ አልሽ፣ በኋላ ተቀበልኩ እኮ አልሽ። ከተቀበለ በኋላ እሱ አካፈለኝ እኮ አልሽ አይደል? ኋላ ነው እንጂ ብር በኋላ ላይ መጀመሪያ በቅንነት ነበረ። ስራ ስላልነበረኝ አልሰራም እያልኩሽ ነው። የሰው ነው አምጥቼ እህቴ ሲደውልልኝ እተባበረው ነበረ ፈጣሪ በሚያውቀው። በኋላ ላይ ግን እየገባሽ ስትገቢ ወደ ስራ አንዳንድ እንዴ ተከፍሎ እኮ ነው ሰው የሚልኮ ምናምን ይሉሻል። ሰው ጋር ስትቀርቢ እንደዚህ እንደዚህ አዎ መካፈል ጀምሬያለሁ። ይሄን ሀቅ አልክደውም። አቅርቢልን። አሁን ልንጠይቀው ነው። አቅርቢልን። ኤምባሲ እንጠይቃለን። ኤምባሲ ጉዳዩን በምን እንደተወው ምን ላይ እንደደረሰ። እሺ አሁን እኮ የሸበካው እኮ ይሰራል፣ ስልኩም አይሰራልኝ። እንደናንተ እንግዲህ ሰናይት ቀርባለች። አሁን ዋትስአፕ ላይ እንደጠራኋት መጣች። ሰናይት ቀርባለች። ያልቀረበው በላይ ነው። የደወሉት ቁጥር አገልግሎት ላይ አልዋለ። እየሞከርኩ ነበረ። እሺ ቆይ ላንቺ እንደዛ ነው የሚችለው። ለሞከረ ነው ይሄ ስሚማ መጣው ስልኩን ስሰጅል የሚወርድልኝን ፕሮፋይል እየቆረጥኩ እና ፕሮፋይል የሰው የወንድሙን ፎቶ የጓደኛውን ፎቶ አድርጎ ቢሆንስ የራሱ እንደሆነ በምን አወቅሽ? እኔ እኮ ሰውየው ነው እኮ አይደለም ያልኩት። በቁጥሩ ፕሮፋይል የተሰቀለውን ቁርጥ አድርጌ ልክ እንደ ማስረጃ እያስቀመጥኩት ነው ለወደፊት። እኔ እንደገና አብሮት የታሰረ ልጅ ነበር። አሁን ኢየሱስ ወርድ ምን ለማረጋገጥ ፈልጊ። ሰውየው ታስሮ ነበር እንዴ? አዎ አረቡ ታስሮ ነበር። በምን ምክንያት? በመቀደራት ምክንያት መሰለ። ኧረ ደግሞ እርግጠኛ አይደለሁም አቦ ይቅርታ። ያኔ ግን ያገኘሁት በዛው ጠሪቅ ነው ብዬ ነው። ማን ብሎሽ ነው? በእንደዛ ቁጥሩን እንኳን ሞክሩልኝ ብዬ ስሰጥ እንኳን ሞክሩልኝ ቁጥሩን ብዬ ስሰጥ ስጅሉ ወጣ። ስጅሉ እነዛ የሚሰሩት ደግሞ ከፖሊስ ጣቢያ ሲደወልላት ስጠፋ በቃ ጉዳዩን ተው ኤምባሲ ይሱን ተው። እንደገና ድጋሚ እኔ በከሚስ ምሽት ማመልከቻ አስገብቼ እየተከታተልኩ ያለ ይሷም ማለት ታለቀሰኝ። ማነው እነሱ እኔ ወጣ በኋላ ነው ይሷ ማነው መጥቶ ያለቀሰው? ናናይት እንደዛ ነው ያሉት። እኔ ከወጣሁ በኋላ ነው። እኔ ያላገኘኋትም። ኤምባሲ ቀርባ አለቀሰች። ማመልከቻ ጽፌ ወጥቻለሁ። አዎ ምን ብላ? እንደዛ ነው ያሉት። ልጆች ይዤ በልጆቿ ያኔ ሀቢባ አንዴ ልናገር። ኦኬ ጉዳዩን የያዘውን ሰው ቁጥር ላኪልኝ፣ አናግረዋለሁ። ኤምባሲ ያሉትን ሁሉንም አውቃቸዋለሁ። ኤምባሲ ላይ የቀረብኩት ተጠርቼ አይደለም። እኔ እንዳስመለከትኩት መጠታ ከኋላዬ ነው የምትል ያለችው። ተጠርቼ አይደለም የሄድኩት። ቆንስልስ አዲስ የዛሬ 3 ዓመት ነው ምናምን መጥቶ ወደዚህ ወደ ገጠር መጥቶ ስብሰባ ሲያደርጉ እዛ ነው የተገኘሁት። ሄጄ ጉዳይን ይዩልኝ ብዬ የተናገርኩት። እዛን ሰዓት ልጆቼን ይዤ ያለቀስኩት አልሰማም ስላሉኝ ነው። የግል ጉዳይ ነው ምናምን ሲለኝ እኔ ተሰቃየሁኝ። ልጆቼ ደግሞ አጋጣሚ ከኔ ጋር ሄደው ነበረ። ገባሽ? እዛ ሳለቅስ እንዳይዙሽ ማማ ምናምን እያለች ትስበኛለች ትልቋ ልጄ እንጂ ልጆቼን ለወይ ሰው እንዲያዝልኝ ምናምን ብዬ ይጃቸው የሄድኩት አይደለም። የሄድኩት እንድነጋገርና ጉዳይ ላረግ ነው። እዛን ሰዓት ያለቀስኩት አልሰማም ሲለኝ ነው። የግል ጉዳይ ነው እዚህ ቁጥርሽን አስቀምጭ ምናምን ሲለኝ ያረጋቸው አድርጉኝ። እስከ መቼ እኔን እችን ልጅ አላቃትም። ሁሉ ነገር ያስገባት እሱ ነው። እሱ ጋር ናት የምትኖረው የነበረችው። እችን ምነግርሽ ያለሁት ንግግር ላስረዳ ማንም ሊያዳምጠኝ አልቻለም።
እዛን ሰዓት አለቀስኩኝ ቆንስለሱ ፊት። ከዛ አንድ ከነሱ ቁጭ ያለ ነበረ ተነስቶ ይዞኝ ውጭ ወጥቶ ጉዳይሽን እናያለን፣ አንቺም ዜጋ ነሽ እሷም ዜጋ ናት፣ እኔም እሷ እንድትገኝ ነው የምፈልገው፣ እኔ ግን በማላውቀው ብዙ ነገር እየደረሰብኝ ስለሆነ ብዬ ቁጥርሽን አስቀምጫለኝ መጣሁ። የመጨረሻ የዛሬ 3 ዓመት እሷን ምንድነው የደረሰብሽ ማለት አልገባኝም። ብዙ ነገር እየደወሉ እንደዚህ አንቺ ገዳይ ሰው በሊታ ትሳቀቂያለሽ በማታውቂው ነገር እንደዚህ በቃ ትልቅ ነገር ጫና ነው የፈጠሩብኝ። እኔ ደግሞ ዝም ሁሌ ጸሎት ያደርጋለሁ። በቃ አልመልስም፣ አልናገራቸውም። አሁን ይሄ መሸሸት እንደምሸሽ ነገር አደረጉት። ለዛ ነው ስትደውይልኝ ቀጥታ خلاص ያለውን አስረዳለሁ። ከዛ ህዝቡ ይፍረደኝ፣ እነሱም የሚሆኑትን ይሆናሉ። ወይ ልጅቷ ትገኛለች በዚህ ምክንያት ተደርጎ ኢንሻአላህ። አዎ ኢንሻአላህ። እንትን ኤምባሲ አንቺ በራስሽ እንድትሄጂ ያነሳሳሽ ምንድነው? በቃ እየደወሉ እንደዚህ አንቺ በሊታ አንቺ ገዳይ ምናምን እየተባለ የልጆችን ፎቶ ልጆችን እንገድላለን ብዙ ኮመንቶች ነበር። ወዲያው ነው ማጠፋው፣ ደነግጣለሁ ልጆቼ ጋር እንደዛ ሲጻፍ። ለምን እናት ነኝ፣ የእሷ እናት ደግሞ በጣም እረዳታለሁ። እኔ እንኳን መጥፎ ጽሁፍ ሲጽፉ እንዴት እንደምንቀጠቀጥ እሷስ ምን ትሆን ይሆን ብዬ አስባለሁ ራሴን። ለዛ ነው የቀረብኩት ኤምባሲ ላይ። ኤምባሲ ምንም አላሉሽም በሰዓቱ ለምስክርነት ስትጠሪ ለምን እንደቀረሽ? ለምስክርነት አንድ ልጅ ነው ደወለልኝ፣ ትቀርቢያለሽ የትዕግስት ጉዳይ ልንጠይቅሽ፣ እሺ አልኩት። ከዛ መንግስት ደወለልኝ አልኩሽ፣ ኢንሻአላህ እመጣለሁ ብዬ አልሄድኩም። ሌሎች አሉ ነኝ ነው ያልኩት። በትዕግስት ጉዳይ አይደለም፣ ትፈለጊያለሽ ቢሮ እንድትገኝ ትፈለጊያለሽ ነው ያለኝ። ብቻ ምንም ወንጀል የለብኝማ እሱ ነው። በኋላ እኮ ሰውየው መጥቶ ነው። ኦኬ ሰውየው መጥቶ ተጣርቶ ቀርቦ እንደዛ ናት። አንቺ ነሽ ተጠያቂ ነው። በቃ እነሱ ሐቂቃዋን እየተናገርኩ ነው። የሚፈርድ ሰምቶ ይፍረድ። ግን ምን እንደሆነ ተቀሽ በጣም የተሰማኝ ሰናይት እዛ ጋር የሰው ነፍስ አንቺ አያምጣው ብትሄጂ ሀገርሽ ነው ማለት ብትሄጂ ከነ ልጆችሽ ሀገርሽ ነው የምትገቢው እንጂ ምንም አትሆኝም። የግል ህይወቴን እኔ በውስጥ አስረዳሻለሁ። የግል ህይወቴን ልጆቼን ይዤ ልሂድ አልሂድ ይሄን የራሱን ሌላ ጉዳይ ስላለብኝ እነግርሻለሁ። ምክንያት ያለብኝ ትልቅ ችግር ስላለብኝ በልጆቼ ቢሆንም እዚህ ሶሻል ሚዲያ ማውራት አልፈልግም። በውስጥ እነግርሻለሁ በዋትስአፕ ሀቢባ። በጣም ግን በመሀል ቤት ትዕግስት ምን ላይ እንደደረሰች አሁን እንዴት ነው ጋይስ እቺ ልጅ የምትገኘው? የዛሬ 8 ዓመት ሰዎቹ ቤት ውስጥ አፍነው እየደበደቧት ነበር። ለዛ ደግሞ የድረሱልኝ ጥሪ ለበላይ ላስገባት ልጅ ለቤቷ አከራይ ለበላይ ደጋግማ እባክህ ድረስልኝ ብላ ሰዎቹ 27,000 ሪያል ሰረቅሽ ብለው እየደበደቧት እንደሆነ ተናግራ በላይ ደግሞ ለሰናይት ስራውን ላመጣችሁ ለሰናይት ደውሎ ነግሯት ሴትዮዋን አናግራ ሰናይት ኧረ እሷ አልወሰድኩም እያለች ነው። አልወሰደችም ስትላት ጠንቋዩ ወስዳለች ብሎኛል። በምን አወቅሽ? ቤትሽ ካሜራ አለ ወይ ወይንስ ሌላ ሰው ወስዶስ ቢሆን ስትላት ጠንቋዩ ነው የነገረኝ፣ አዋቂ ነው የነገረኝ ብላ አለቻት ለሰናይት። እና ጠንቋዩ እሷ ናት የወሰደችው 27,000 ሪያሉን ስላለ አምጪ እያሉ እየደበደቧት፣ እሷ ደግሞ ድብደባው ሲበዛባት ከአከራይዋ አልፋ ለፍቅረኛዋ ነገረችው። ፍቅረኛዋ ደግሞ ሰውየውን በቃ አትደብድባት፣ እኔ ሰብስቤ ከጓደኞቼ መዋጮ ሰብስቤ ሰጠሃለሁ አለው። ከዛም ተሰበሰብና 27,000 ሪያሉ ሲሞላ በዛን ሰዓት ደግሞ ወደ እኔ እንኳን አስገብቻት ቢሆን ወደ እኔ እየደወሉ ነበር አረቦቹ እንደምነግርሻለሁት የሚሉኝ እየደወሉ አምጪ ያመጣሻት ልጅ ብለው ቀጥታ ወደ እኔ ነበር የሚደወለው። ሁሉ ነገር ወደ እሱ ነው የሚደወለው የነበረው። ሀቢባ ይህን ማወቅ አለብሽ እኮ አንቺ
ነበረ። ከዛ እሱ ነበር ጉዳዩን ራሱ ሰምቶ ላንቺ ያስተላልፋል። ደግሞ እኔን ከ2 ወር በኋላ ነው ደውሎ የሰጠሽኝ ስራ ያለኝ። እኔ ደግሞ ላስ እሺ አምጣ ቁጥሩ ማን ነው ብዬ ሰጅዬ የደወልኩላት። ቀጥታ ወደሱ ነው ሁሉ ነገር የሚደወልለት። አለቻች ያልኩሽ ልጅም ቁጥሯን አፈላልጌ አምጥቼት አቀርባታለሁ። እሱ ግን መቅረብ አለበት። ይቀርባል እንዴ? እንዴት ነው የማይቀርበው? በላይ ይቀርባል። የዚህቺ ልጅ ነፍስ እንዴ ሞታም ከሆነ ማወቅ አለብን፣ በህይወትም ካለች የት እንደወደቀች ማወቅ አለብን። ምናልባት እኮ ጋይስ እስካሁን 8 ዓመት ሙሉ እዛ ቤት ዘግተውባት እኮ ጉልበት 8 ዓመት ከዓለም ተቆራርጣ ከቤተሰብ ተቆራርጣ በር ተዘግቶባት የጉልበት ብዝበዛ እየተደረገባት ከሆነ አይምሮ ይነካልች ልጅ። ኦኬ እንደገና ደግሞ ሴትዮዋ ጠንቋዩ ነው 27,000 ያለው መስረቋን የነገረኝ ብላለች አይደል? ስለዚህ በጠንቋይ የምታምን ሴትዮ ቤት ስለሆነ ያለችው ከጠንቋዩ የሆነ መድኃኒት ተቀብላ ቤተሰቧን እንድትረሳ አድርግልኝ፣ ቤተሰቧን እንድትረሳ አድርግልኝ ብላ የሆነ መድኃኒት አድርጋ አደንዝዛት ቤተሰብ ለትረሳና በቃ ሴትዮዋን እንደ መልአክ ልትገዛ በጉልበቷም በሁሉ ነገሯ ልታገለግላት ሴትዮዋ ጋር ሆና ይሆናል። የእነዚህ ሰዎች ቤት መፈተሽ አለበት። ኤምባሲ ጉዳዩን ድጋሚ ሊያየው። እንዴት ኤምባሲስ በቃ ሰናይት ቀርባ ስላልመሰከረች ጉዳዩን እርግፍ አድርጎ ትቶ ዝም ይላል? ፍቅረኛዋ ሀገር ገብቷል። ብሩን 27,000 ያሉን በእሷ ስም ሰብስቦ የእሷን ነብስ ለማትረፍ ብሎ ሰብስቦ ይዞት ጠፋ። በላይም ተይዞ ሀገር ቤት ገብቷል። አሁን ላይ ሳውዲ ውስጥ ያለችው የዚህ ጉዳይ ባለቤት ብቸኛ ሰናይት ናት። ጉዳዩን ኤምባሲ እንደገና እንዲያየው ድምፅ መሆን አለብን። 27,000 ሪያል ሲጀመር እንዴት ቤት ይቀመጣል? እሺ ሊሆን ይችላል የሰረቀው አይደለ? እች ልጅ 27,000 ሪያል ከዘረፈች ምን አስቀመጣት እነሱ ቤት? ወታ ከብሩን ይዛ ወታ ጠፋ። ሀቢባዬ ደግሞ ምን እንደሚለኝ እንደነበር እህቶቿ እየተደወለብኝ ነው ስለው ምን አላቸው ወደ አንቺ የሚደውሉት? እንደዛ ነበር እሱ በላይ። አሁን ነው ሁሉ ነገር አገር ከገባ በኋላ ነው ጠቅልሎ ወደ እኔ ያደረገው እንጂ ምን አላቸው አሉኝ። ምስክር አለኝ እኔ እዛን ሰዓት ያሬት እዛን ሰዓት ድምፅ መቅረጽ እንደ አሁን የሰለጠነ ዘመን ሆኖ በነበረና እዛን ሰዓት የሚለው የነበረው ንግግር መሰጀል ቢቻል ኑሮ ግን እዛን ሰዓት እንደዚህ አልነበረም፣ አልተጠወረም ነበረ። እሺ እህቶቿ ስልክሽን ኬታ መጡ? እሱ ነው የሚሰጣቸው መሰለኝ እንጃ። አዎ ሲደወልልኝ ለእኔ ምን ይለኛል? ምን አላቸው ወደ አንቺ የሚደውሉ ጉዳያቸው እኔ ነው የሚለው። በጣም ይገርማል። ምንም ለነብሱ አላዘነም ማለት ነው። ለእነሱ ቁጥር እየሰጠ አስመሳይ ነገር ነው ልበል በላይ። ከዛ እዛ ሀገር በመስመር ስታገናኘኝ ተጠያቂ ነች ሰጥተሻል የሌለ ሰው ነው የሆነው። ክህደት ማለት ነው ራሱን ለማውጣት። በጣም ነው የተናደድኩት እዛን ሰዓት። ጭው ያለው ተሳድቤዋለሁ። ሪከርዱን የምትልሽ ያለችው ስታገናኘኝ እኔ እግዚአብሔርን 180 ደረጃ በቃ የማላውቀው ሰው ነው የሆነው ማለቴ። ውዴ ምን መሰለሽ ኮመንት ላይ አትፍረጅ ይላልሽኝ፣ አልፈረድኩም። ግን በላይ ለእነሱ ቁጥሯን ለእነሱ ከሰጠ እንዲደውሉላትና እሷ የጉዳዩ ባለቤት ተጠያቂ እንደሆነች እየነገረ ነው ቁጥር የሚሰጠው አይደል? ቁጥር ሰጠ። ቁጥር ሰጥቶት ሲደውሉላት ደግሞ ደወሉልኝ ስትለው ደግሞ ምን ፈልገው ነው የሚደውሉልሽ? እኔ ጋር አይደውሉም ካለ እውነት ካለ አላውቅም ካለ ይህ አስመሳይነት እውነት ነው። እግዚአብሔር ምስክሬ ነው። አዎ ይቅረብና ይነገር። አንድ ጊዜ ደግሞ እኔ ከነ ልጆች ጀዛን ወርጄ ሲም ካርዴን እህቴ ጋር ትቼው ነበረ። ቤተሰብ ነገር ናት። ከዛ እሷ ጋም ሲደወል የሆነ ሰዎች እንደዚህ እያሉኝ ነው ስትል በላይ ደውይለት እንዴት ስላት ስትደውልለት እሷ እንኳን አለች ለማዕተባ ነው የምትመሰክረው። ምን አላቸው እናንተ ጋር የሚደውሉ? ምን አባታቸው አላቸው የሚደውሉ? ወደ እኔ አይደውልም እንዴ ነው ያላት።
የፈለገ ቢሆን የድረሱልኝ ጥሪ ታቀርብ እንደነበረ የመሰከረችዋ ልጅ የነገረችሽ ልጅ ደግሞ ትንጣሽ እሷም አለች። እኔ አቀርባታለሁ፣ ቁጥሯን አፈላልጌ አቀርባታለሁ። ብዙ ማነሱ የለኝም፣ ግን ለማተብ ለሀቅ መናገር አለባት። አውዬ ብሩን ይዞ የጠፋው ልጅ የት ነው ያለው? እሱ ቢፈለግስ እኮ በላይ ነው የሚያውቀው። በላይ ሲመጣ ደግሞ በላይን እንጠይቀዋለን። ብሩን ይዞ ጠፋ ፍቅረኛዋ እሱ ያለው እሱ የነገረኝ ይሄንን እሱ ነው። አዋጥተው ነበረ በዋዲ ጨበጣ ከሚሰሩ ምናምን። ከዛ እሱም ይዞ ሲሄድ ነው አረቡ እብድ የሆነው። እንሰጣለን ነገ ዛሬ እያሉ ነበረ። ልጅየው ይዞ ጅዳ ሄዳለኝ። ማን ነገረው ግን ብሩን ይዞ መጥፋቱን? ለሰውየው በላይ ነገረው ጠፍቷል ብሩን ይዞ ብሎ። ለማን? ለአረቡ እየጠበቀ ነበር። አረቡ 27 ሺህ ሪያሉን እናመጣለን ብሎ አዎ፣ ከዛ ይመጣልኛል እየጠበቀ ነበረ። እንሰጣለን ነገ ዛሬ እያሉት አለኝ እየተባለ። ከዛ ልጅየው ይዞ ጠፋ። ይዞ መጥፋቱን ለአረቡ ተነገረው ወይ ነበር? ጥያቄ እንጃ፣ ይሄ እኔ አላውቅም። ጠፋ ወይ ሳይሰጡት ቀሩ፣ ሳይመልሱለት ሲቀሩ ይናደዳል። እንደዛ ነው ያለኝ። እሱን የነገረኝ ንግግር ነው የምነግርሻለሁ። ሲናደድ ደግሞ ንዴቱን እሷ ላይ እንደሚወጣ አስበሽዋል? ይሄንን ነገርስ ጭካኔ አይደለም ወይ? ባያጠራቅሙት አልወሰደችም ቢሉ አይሻልም ነበር ወይ? ዛን ሰዓት የባሰ አደጋ ላይ ነው የጣሏት ልጅቷ። ገባሽ? ሰውየው ተስፋ አድርጎ ጓግቶ 27 ሺህ ሪያሌ በእጄ ሊገባ ነው ብሎ እየጠበቀ ፍቅረኛዋ በእሷ ስም አሰባስቦ ይዞት ሲጠፋ አረቡ እንዴት እንደሚናደድ እና የበለጠ ንዴቱን እሷ ላይ እንዴት እንደሚወጣባት አስቡት። እንግዲህ በዚህ ንዴት እየደበደቧት እጇቸው ላይ ጸጥ ብላባቸው ይሆናል ፖሊስ ጣቢያ ሲጠራ እኔ ጋር እኛ ቤት አልመጣችም ብሎ ይካደው። እንደዚህ ያረጋል ብዬ እንደዚህ ክህደት እንደዚህ ጭራሽ ከሱ አልጠበቅኩም። በቃ የማላውቀው ሰው እንደዚህ ይሆናል ብዬ 180 ደረጃ ቅይር አለና እንደዚህ ነው። አንቺ ነሽ ተጠያቂ፣ እንዲህ ነች የሌለ ነገር ታውቀዋለች። አረቡም አንድ ቀን አውርቼው አላውቅም። አረብ ወደ እሱ ነበር የሚደወልለት። በተናገረኝ መሰረት አረባ ደውያለሁ። ሰናይት ከሆነች ስራ ያስገባቻት ጸዲቁን ታውቀዋለች ማለት ነው። በዛ ጀማዓ ሌላ ሰራተኛ ከሰጠቻቸው እነሱን ማግኘት ይቻላል። ሀቡዬ ጠይቂያት። ጸዲቁ ማን ነው? እንጃ። ሰዲቁ ምንድን ነው? ሰዲቁ ላለው ብለሽ ነው ውዴ? እሺ፣ ለእነሱ ጀማዓ ምንም አይነት ሰራተኛ አልሰጠሽም? ጀማዓ እኔ ምንም በቃ አልኩሽ እኮ ቁጥር እሱን እንደዚህ ብለው ደውያለኝ። ደወልኩኝ፣ አናገርኳት። የጠበቀ ግንኙነት ከአረቦቹ ጭራሽ የለኝም። ያናገርኳት ሴትዮ ያለችኝን ነገርኳት። በዛ ልክ ደግሞ ተከራክሬያለሁ። እንቲ ኬፍ ትፈክሪ ብንት ሰቂራ ትስሩክ ትጉዑድ ማትዝሊሚያ ሐራም አለይክ ብዙ ተናግሬያለሁ። እኔ በሰዓቱ ያልኳትንን ነግሬዋለሁ። አላህ አጣና ዓግል እዛ ሰረገት ማ ብትጉዑድ ፊ ቤቲክ እዛ ጃ ሰያራ አዕጠት ልፍሉስ هي كمان كانت بتمشي يعني ايش يجلسها في بيتك بياتالو فكري ما تسلمي بنت الناس. والله هذا ابونا مشكله والله ما عارف قالت አቦና ሙሽኪላ ማለት ባሏን ነው ወይስ አባታችን ነው? አባታችን ነው የሚሉት። ባሏ አባታችን ነው የሚሉት። አቦና ነው የሚሉት እዚያ ገር ለባላቸው ምናምን የቤታቸው ወንድ ባላቸውን አቦና ዞጂ እንጂ አይሉም። እንደዚህ በቃ ለክብርም አቦና ወላሂ ረፈድ ምናምን ይሉሻል። ጉድ አባቴ ባልን እና ከዛ እሱ ነው ያለው። አዎ يعني አቦና ወላሂ ረፈድ እሺ ሰውዬ አና ጠይቀን ምዛ ሸኽ ከቢር قال كذا كذا እንዳነገርኩሽ ሼክ ብላትና ደግሞ ሼክ ትላለች يعني كيف تسرق تأتي سيارة داجات تفكري بالعقل تروح مع سيارة ليش تقعد في بيتك እሷ 27 ሺህ ሪያሉን ሰርቃ መኪና መጥቶ ሰጥቶ ነው የምትገዛት። ተመልሳ መጣች ቤት። እንደዛ አላቸው ያ ሼኻቸው። አዎ كيف አልኳት ما طلعت من بيتك ፍቅር ታርጊና እውነትስ ቢሆን ማለቴ ለምንድን ነው ፍቅረኛዋ እኛ ዋተን እንከፍላለን ብሎ ብሩን ያሰባሰበው ያልሰረቀ? እኔ እንጃ። ይሄ እኮ በላይ ነው የሚያውቀው እንዴት እንደሆነ በምን መንገድ እናሰባስባለን። ለምን ብየዋለሁ እኔ ለራሱ
ያልሰረቀች ለምን ሰረቀች? አው ብላችሁ እንሰጣለን ትላላችሁ። እኔ እንደተከራከርኩት ለምን አልተናገርክም ብየዋለሁ። እኔ እዛ እየደወለች እኛም እየደወለች እሺ ብለው እንደዚህ አዋጥተን ነበረ። ግን የባሰ ነው ችግሩን ከፍ ያደረገው። እኔ ፍቅረኛዋ ምናልባት ስረቂ ብሎ አሰርቋት እንደውም ብዬ አስባለሁ። ለምን ብር ይወዳል አይመስለኝም። አታረገውም። ለምን ሀበሻ እዚህ ሀገር በምንም በሊብነት እኔ ብዙ አይቻልም። በሊብነት አይጠረጠርም። እኔ እንጃ አትደፍርም። እኔ በሚመስል ቆይ እንዴ አይታወቅም። ምናልባት ሞኝ ከሆነች እሺ ብላ እኔ እንጃ። ይሄን ግን ደግሞ ጋይስ ጨክኖ ከብሩን ተቀብሎ ግቢ ይላታል። እኔ እኮ ሰርቃ ቢሆን ከመኪና ጋር ትጠፋ ነበረ። ለምን መልሳ ቤት ቁጭ ትላለች ከሆነ? አዎ ሰርቀሽ ከሆነ ለምን ቁጭት ያለሽ ነው? ግቢ አይላትም። የፈለገ ቢሆን የማይሆን ነገር ነው። አትሄድም። ያኔ ሰርቃ ከሆነ ከመኪናው ላጥ ትላለች። እንደምትለው ከሆነ የማይመስል ነገር ነው። ممكن عندك قرايب، ممكن حاجة عندك የራሳችሁ ቅርብ ሰው ላትዝልሚያ ብያታለሁ። ሳታውቁ ገብቶ ሊሆን ይችላል። ብዙ ተናግሬያለሁ በሰዓቱ። እኔ ግን 27000 ሪያሉን የሷን መትረፊያ የሷን ነፍስ ማትረፊያ ይዞ የጠፋ ሰው ስረቂ ሐቢባዬ ብሩ ላትም ብዬ አላስብም። ሊላት ይችላል። 27000 ብር እንደተጠራቀመ ብር አጠራቅመን ነው ያለ። አዋጥተን በዋዲ 27000 ብር ሙሉ ነው ሙሉ አይደለም በደፈናው ነው ያለ። አጠራቅመው እሱ ይዞት ሄደ ወደ ጅዳው ፍቅረኛው ይባል። ይሄ መጥቶ ፊት ለፊቴን ይናገር። ክህደት ዋጋ የለውም። ሁላችን ነዋሪ አይደለንም በዚህ ዓለም ላይ። ያለችን ነገር መጥቶ ያስረዳ። ልጅቷ ደግሞ በፈጣሪ አምላክ እናቷ ጋር እንባቸው ይታበስ ነው የምለው እኔ። ግን አይ እሷ የፈለገ ሞኝ እኮ ይኖራል ጋይስ፣ ሞኝ ይኖራል። እሺ ብላ ምትገባ እሺ ትዕግስት እየጠበቅ ነገ 10 ሰዓት ነው የምለው አቡዬ። አዎ 10 ሰዓት ላይ